عيد مبارك تقبل الله منا ومنكم كل عام وانتم بخير لكني ነብዩ ደነገሩን አለይሂ ሰላቱ ወሰለም የሚጾም ሰው ሁለት ደስታዎች አሉት ይላሉ። ግማሽ ጾም ጾማችሁ ታውቃላችሁ? ታውቃላችሁ? እንደዚህ ብሎ ጥቆማል እንዴ? እንደዚህ ተደፋባት ምን ለምን ብለሽ አትጠይቂኝ? ጠይቂኝ ለምን? አዎ እንደሱ ፈገግታ እኔ ነክቻ አርጃ አላውቅም ስለው እኔ ስራ ያለን እንዴ አለኝ እና ሰውየው ቆሟል ኑ አለና ይዞን ገባ። ሰውየው በጉ በጣም ትልቅ ነው፣ የሶሪያ በግ ነው፣ ትልቅ በግ ነው። ከዛ በጉን እንደጣል ነው መስቀያውን ቆረጠው። ይሄ እግር ምን ይቀጣ? ስንት አመት እንደሆነ አይ በጣም ሪቦኛል። እኔ ሪቦኛል ነው እንደዚህ ነው አለ። እንደዚህ ሲለው እሱ ይረዳኛል። እንደዚህ ሲለው እንደዚህ ነው ማለት እሱ እንደዚህ አስባለ ማለት ነው። እኔ ደግሞ በእኛ ቋንቋ እንደዚህ ሪቦኛል ነው ያልኩታለው። ጓደኛዬን ጋብጆ ቤት መጣለ። ቤት መጥቶ ልጄን እያነሳው አጎርሰዋለሁ አለ እና በጣም አዝኖ ነው የሚያኛለ። በጣም አዝኖ ያኛል። ከዛ ና ፈልጋለሁ አለኝ። እንዴት ለራስ እየጎረስክ ባክቴሪያን ለልጅ ታጎርሰዋለህ? አላህ Subhanahu Wa Ta'ala ሀገራችንን ሰላም ያድርግልን። በመላው ዓለም ለሚኖሩ የእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። ሰላም ጤና ይስጥልኝ። በሀገር ውስጥም በውጭም ለምትገኙ ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አልፈጥር በሰላም አደረሳችሁ። በዓሉ የሰላም የጤና የፍቅር እንዲሆንላችሁ እመኛለሁ። ይሄ ልዩ የበዓል ዝግጅት በአሻም ቴሌቪዥን እየተከታተላችሁ ነው የምትገኙት። እንግዲህ እኔ የምገኘው ደግሞ በካታር ዶሃ ላይ ነው። አንድ እህቴ ጋር ተገኝቻለሁ። ኢትዮጵያውያን በጋራ ተሰባስበው እንዴት በዓልን በአንድነት በፍቅር እንደሚያከብሩ ለናንተ ላደርስ ነው። እንዲሁም ደግሞ በባልደረቦቼ የተዘጋጀ ልዩ የበዓል ዝግጅት አለ። እሱንም ከሀገር ቤት ወደ እናንተ ያደረስን አብረን ቆይታ እናደርጋለን። ውስጥ ያለው ነገር ምን ይመስላል የሚለውን አብረን እናያለን። እንግዲህ ስመጣ እንግዳም አይደለው ድንገት ፈንጠዝያ ያላረጋቸው ነው። ስጦታ አዘጋጅቻለሁ። እሱን ይዘን አብረን እንገባለን። አሁንም በድጋሚ መልካም በዓል ይሁንላችሁ። ከባድ ነው በጣም እንደምታስቡት አይደለም። መልካም በዓል፣ አብራችሁን ቆዩ። በጣም ነው የሚገርመው። ከመምጣቴ ጨለመ። እዚህ ሀገር እንደዚህ ነው ሰዓቱ? አዎ በዚህ በቀዝቃዛ ሰዓት በጣም እንደውም ደና እየተስተካከለ ነው። ወደ በጋው ሌሊት ስለሆነ እንደውም ትንሽ እንትን ይላል እንጂ 5 ሰዓት በኋላ ይጨልማል። ለዛ ነው በቶሎ ይጨልምባችሁ። ወደ ቶሎ ነው የሚቀየረው። በቃ የኔ ነገር እንግዲህ ሮጬ ወደ ሰዓቱ ሄድኩኝ። በመጀመሪያ እንተዋወቅ። ሰሚራ አህመድ ይባላል። አዎ ስለጋበሽን እንግዲህ በጣም እናመሰግናለን። እንግዶች እንግዲህ መተዋል። ቀጣይ ምንድነው የምናደርገው? በቃ ያው እንደተለመደው ሁሉ ጊዜ በአመት በዓል እንደምናደርገው እስላሙም ክርስቲያኑም ጓደኞቼም ቤተሰብም አብረን ለብዙ ጊዜ የቆየን ጓደኞቻችንን በአጠቃላይ እንጠራራና ያው አንድ ላይ የክርስቲያኑንም የሙስሊሙንም ምግብ በማዘጋጀት አብረን በቆንጆ ሁኔታ እንደዚህ እናሳልፋለን። እስቲ አሁን ወደ ተዘጋጀው ምግቦች እንሄዳለን።
ምግቦቻችንን አይተን እንግዲህ ተመልሰን እንገናኛለን። ተመልካቾች ያላችሁበት ሆናችሁ ይሄንን ልዩ የበዓል ዝግጅት የምትመለከቱ ተመልካቾቻችን እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ከኛ ጋር ቆንጆ ቆይታ ደግሞ ምግቡን እየበላን አብረን ቆይታ እናደርጋለን። መልካም ጊዜ ይሁንላችሁ። ወደ ምግባችን። በጣም ነው የሚገርመው እንጀራ ከኢትዮጵያ ወጥቶ ስታዩ እንጀራ በጣም ልዩ ስሜት አለው። በጣም ያው ልክ እንደ ኢትዮጵያ እንዳለን ነው የምንቆጥረው በብዛት። ይሄው ከይሄ ለክርስቲያኖች እንዳለ የተዘጋጀ ነው። በወዲያኛው ሳይድ ደግሞ ለሙስሊሞች የተዘጋጀ ነው። ያው ሁላችንም እንግዲህ አንድ ላይ በፍቅር በቆንጆ ሁኔታ ሻለ ለማሳለፍ እንግዲህ እንሞክራለን። ደስ ይላል በጣም። እንግዲህ ምግቦቻችን ብፌያችን ሙሉ ነው። መጋበዝ ነው የሚቀረን አሁን። ላግዝሻ በመክፈት ዋው እንዴት ያምራል። ስለዚህ አሁን ሄደን እንግዶቻችንን መጋበዝ ነው። እንግዶቻችንን እንጋብዛለን። በዛ በኩል ያለው ለክርስትና እምነት ተከታዮች ነው። በዚህ በኩል ደግሞ ለሙስሊም የተዘጋጀ። ዋው ደስ ይላል በጣም። የሚገርመው ነገር ሁለቱም የክርስትና የሙስሊሙን ጾም አንድ ላይ ነበረ። አሁን ወደ 3 አመት የሆነው እንደዚህ ተቀራራቢ ጊዜ ነው እንትን የሚለው። በጣም ደስ ሰሚራዊ ምግቦቹ በጣም ነው የሚያጓጉት። እኔ ቀድሜ ልጀምር ነው ይቻላል? መጀመሪያ ያው እንደ ባህሉ መጀመሪያ ያለው ወንዶች ቅድሚያ እንሰጥና እነሱ ካነሱ በኋላ ከዛም በኋላ ሴቶች እናነሳለን፣ እንቀጥላለን። ትንሽ ትግስት አድርጌ እንደስበታለን። በጣም ነው ሲታይ ራሱ በጣም ያምራል። ሽታው በቃ ሆድሽን ነው የሚያላውሰው። ብሉኝ ብሉኝ ነው የሚለውና በቃ ትንሽ እንጠብቅ። ስለዚህ ወንዶቹን እነሱ እንጋብዛቸው ወንዶችንና ከዛም በኋላ ወደ ራሳችን ምግብ እንሄዳለን። መልካም እሺ። እንግዲህ ሰሚራዬ ከወንዶቹ ብለሽኛል። ወንዶቹ ጋር በቃ ሄደን እንግዲህ እንጋብዛቸው። መጀመሪያ ከትልልቆቹ ከአባቶች ጋር እናስቀድማቸዋለን ኢንሻአላህ። እንዴት ናችሁ? እንኳን አደረሳችሁ። ምግባችን ደርሷል። በዚህ ራት እንድታነሱ አይደል? እኔ እንደሰራው ትጋብዛለሁ። ጋብሽ ያው ነው እንግዲህ እሺ። ተነሱና እንትን በሉ هلا حبيبي يلا تفضلوا تفضل على العشاء. እንዴት አመሻችሁ? እንኳን አደረሳችሁ። ስላገኛችሁ በጣም ደስ ብሎኛል። እንዴት አይነት የሚጣፍጥ ምግብ ለኢድ በዓል እንደሰራው አትጠይቁኝ። ይኸው በጊዜ መጥቼ ተናገር እንጂ ሰሚራዬ እኮ እያልክ እኮ ነው እየመሰከርክ ነው። እንግዲህ እኔው ከእናንተ እኩል ለመብላት ነው የመጣሁት፣ ግን ደስ ብሎኛል ስላገኘኋችሁ። እንግዲህ ራት እየበላን ደግሞ ቆንጆ ቆይታ ይኖረናል፣ እናወራለን። በእንደዚህ መልኩ ስለተገናኘን ሙስሊም ክርስቲያኑ በጋራ ሆኖ ይሄን ልዩ በዓል እያከበረ ስለሆነ በጣም ደስ ብሎኛል። እሺ እንኳን ደህና ቆያችሁ። ተነሱና ምግብ ናት። እዚህ ጋር ደግሞ እንጋብዝ አይደለ? እንዴት አመሻችሁ? እንኳን አደረሳችሁ።
እኔ ነኝ መሰለኝ ዛሬ ጋባዥ እኔ ቤት የመጣች እየመሰለኝ ነው ሰሚራ። ያው እንግዲህ ሰሚራ ሙያዬን ትንገራችሁ ምን የመሰለ ምግብ እንደሰራሁኝ ብላችሁ ደስ ይለኝ ነበረ። እኔ ግን አይደለም እኔም የተሰራው የጣፈጠው እንበላለሁ ከእናንተ ጋር ስለተገናኘን ደስ ብሎናል። እንግዲህ ብፊያችን ዝግጁ ሆናል። ለእናንተ ተነስታችሁ ምግብ ትበሉና ከዛ በኋላ ደግሞ ቆንጆ ቆይታ የሴት ወግ እናወጋለን። ሰብሰብ ብለን ዛሬ የሴት ጨዋታ በበዓል እንጨዋወታለን። ምግብ አንሱልን። ወደዛ ደግሞ ይሄን ጋብዝ እስከዛ ሰሚራዬ እንዳየሁት ግን ዘመደ ብዙ ነሽ። ያው እንደውም አመት በዓል ስለሆነ እንጂ በጣም በብዛት ሰው ይመጣ ነበር። ጓደኞቼ ምናምን ይሞሉት ነበረ። ግን ያው ዛሬ አመት በዓል በየቤቱ ሁሉ ስለሚያከብር ያው ለዛ ነው በዓል ስለሆነ እንግዲህ ዛሬ በዓልን በየቤቱ ሰው ስለሚያከብር ነው እንጂ ሰምቻለሁኝ ስላንቺ ድግስ አጠገቡም ይባላል። አብሮ መብላት፣ መሰብሰብ፣ መጫወት ደስ ይላታል ይባላልና ይሄ ራሱ ቀላል አይደለም። ብዙ ሰው ነው የመጣው። ያው ብዙ ናቸው። ግን ያው ኖርማሊ እንደምንጠራው አንዳንድ ጊዜ ፕሮግራም ልደት ምናምን በሚኖርበት ሰዓት ያው ሁሉም ሰው ይመጣል። አመት በዓል ሲሆን ግን ያው አብዛኛውን ጊዜ ያው በቤቱም ስለሚያሳልፍ ያው ይመጣሉ። ልምዳቸው ስለሆነ ይመጣሉ። እንግዲህ ደስ ይላል በጣም። እዚህ ጋር ደግሞ አለ እንግዲህ ያው በአረብኛ ነው የምትናገሪልኝ። ኩሉ አመትክ ብኸይር ልክ ነኝ? በአረብኛን ይችላሉ። እነሱም ጓደኞቼ ናቸው። እዛ ጋር ማክስት ያለች ያው እንግዲህ በኋላ ላይ እንግዲህ አማርኛ በደንብ ይችላሉ አይችሉም እንፈትናቸዋለን። በቃ አዎ ተፈضلوا على عشاء حبايبي። መልካም በዓል። ምግባችሁን አንሱና ደግሞ ከዛ ምግባችንን በልተን እንገናኛለን። እሺ ሰሚራዬ እንግዲህ እንግዶቹ ምግባቸውን አንስተው እየተመገቡ ነው። ይሄንን ስልሽ ታዲያ የኔስ ምንድነው? ቅድም ያው ሁሉ ጓጉቼ ነበር። አዎ እንግዲህ ለዛ ነው እንግዲህ እንግዶቻችንን አስተናግደናል። እነሱም እየተመገቡ ነው፣ እየተዝናኑ፣ እያወሩ፣ እየተጫወቱ ነው። እንግዲህ አሁን የሰራሽውን የደከምሽበትን ደግሞ ቅድም ጀምረሽኝ የኔን የሰራው ስትያል ነበረ አጸደቅሽልኝ እንዴ? አጸደቅኩልሽ። እስቲ ደግሞ ራስሽ ቀመሽ፣ የሰራሽውን ደግሞ ራስሽ እስቲ ቀመሽውና እኛም ደግሞ ስለዚህ እኔና አንቺ ነው የቀረነው። እንግዶቹ እየተመገቡ ነው። ምግባችንን እንመገብና ከዛ ደግሞ ቁጭ ብለን እንጫወታለን። ተመልካቾቻችን በያላችሁበት መልካም በዓል ይሁንላችሁ። እኛ ምግባችንን ተመግበን ስንመለስ ቁጭ ብለን ቆንጆ ቆይታ እናደርጋለን። መልካም በዓል ይሁንላችሁ። ተመልካቾቻችን እየተከታተላችሁ የምትገኙት በአሻም ቴሌቪዥን ይሄንን ልዩ የበዓል ዝግጅት ነው። እንግዲህ የምገኘው ቅድም መግቢያችን ላይ እንደነገርኳችሁ በካታር ዶሃ ላይ ነው የምገኘው። ለመላው የእስልምና እምነት ተከታዮች በሙሉ በድጋሚ በአገር ውስጥም በውጭም ላላችሁ እንኳን ለ1446ኛው የኢድ አልፈጥር በሰላም አደረሳችሁ። በዓሉ የሰላም፣ የጤና፣ የፍቅር፣ የአንድነት፣ የመተሳሰብ በዓል እንዲሆንላችሁ ምኞታችንን እንገልጻለን። እንግዲህ ምግባችንን ጨርሰን ደግሞ ዛሬ ቁጭ ብለን ልናወጋ እዚህ ጋር ተሰባስበናል። በኔ በስተቀኝ በኩል ወንዶች ናቸው፣ ያው እንደምትመለከቱት፣ በስተግራ ደግሞ ሴቶች ናቸው። ፕሮግራማችንን የምንጀምረው እንግዲህ ከኔ በስተቀኝ ኡስታዝ አሉ። በእሳቸው ምርቃት በእንኳን አደረሳችሁ መልእክታቸው ነው የምንጀምረው። በድጋሚ መልካም በዓል፣ መልካም ቆይታ ይሁንላችሁ። ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين أما بعد السلام عليكم ورحمة الله وبركاته
أولا أسأل الله سبحانه وتعالى أن يتقبل منا ومنكم صالح الأعمال مجمرة الله سبحانه وتعالى بزيبة تكبرة كان لا درسنا الله سبحانه وتعالى نام سجل لنا الحمد لله رب العالمين عيدون انقدي عيد مبارك تقبل الله منا ومنكم ሁላችንም الله سبحانه وتعالى በሰላም እንዳደረሰን በሰላም የምናጠናቀቅ ሰዎች አላህ ያድርገን የተከበረ ዒድ እንደዚሁም የሰላም የፍቅር አላህ ያድርግልን ሰለላሁ ዐለይሂ ወሰለም ነብይና መሐመድ ወዐላ አሊ መሐመድ እናመሰግናለን። እዚህ ጋር ዘልዬ ስለሄድኩኝ ራስን አስተዋውቀ የመልካም ምኞት የበዓልን በዛው ትገልጽልናል። እሺ አመሰግናለሁኝ። አሚኑ እባላለሁኝ በካታር የኢትዮጵያ ኮሚኒቲ ሊቀመንበር ነኝ። ስለዚህ ዛሬ በእህታችን በሰሚራ ቤት ነው በዓሉን ልናከብር የተገኘ ነው። ስለዚህ ሁላችሁንም ኢትዮጵያ ያላችሁ ቤተሰቦቼንም ወዳጆቼንም በካታር ኮሚኒቲ ካታር ውስጥ የምትኖሩ ኢትዮጵያውያን ሁላችሁንም እንኳን ለኢድ አልፈጥር በዓል አደረሳችሁ ላለሁ አመሰግናለሁ። كل عام وانتم طيبين مناسبة عيد الفطر المبارك وعيد على اللي في اثيوبيا واللي في قطر وكل المسلمين ان شاء الله بالمناسبة الجميلة هذه. ኢድ ሙባረክ ኩሉ ሰና አንቱ ጠይቢን ኢንሻአላህ በአገር ቤት ያላችሁም በዚህ ሀገርም በዶሃ ያላችሁ ወንድሞች እህቶቻችን እንኳን ኢድ ሙባረክ ሁላችንም እንኳን አደረሰን። ሀገር ቤት ላላችሁ ለባለቤቴ ለሰሚራ አወል ጃብር ከእንደገና ለልጆቼ ዩኑስ መሐመድ ሐኒፋ መሐመድ እንደዚሁም ሚፍታ ጀማል ሁላችሁም ኢድ ሙባረክ። ዶሃ ያላችሁ ጓደኞችን በተከላላ ኩሉ ሰና አንቱ ጠይቢን። السلام عليكم ورحمة الله وبركاته እንኳን አደረሳችሁ ለኢድ አልፈጥር ሁላችሁም ኢትዮጵያ ማላችሁ ኳታር ማላችሁ እንኳን በሰላም አደረሰን ለሁላችሁም ተቀበለ الله منا ومنكم صالح الأعمال ብያለሁ። እሺ በኳታር በኢትዮጵያና በመላው ዓለም ለምትኖሩ የእስልምና እምነት ተከታዮች በሙሉ እንኳን ለ1446 የኢድ አልፈጥር በዓል በሰላምና በጤና አደረሳችሁ። በዓሉ የሰላም የፍቅር የበረከት እንዲሆንላችሁ እመኛለሁ። ለመላው የሙስሊም ማህበረሰብ እንኳን ለኢድ አልፈጥር ረመዳን በዓል አደረሳችሁ። በዓሉ የሰላም የፍቅር የብልጽግና እንዲሆንላችሁ ለሁሉ በካታር እንዲሁም በኢትዮጵያ ውስጥ ለምትገኙ ለመላው የሙስሊም ማህበረሰቦች እንኳን አደረሳችሁ። መልካም በዓል ጊዜ። እንግዲህ አለፍ አለፍ እያሉ ነው የሚናገሩት ለምን ራሳቸው እንዳላስተዋወቁን በኋላ ላይ ያለፉት ሰዎች ላይ እንደርሳለን። በኔ በስተግራ ደግሞ ያሉት እንተዋወቅ። السلام عليكم ورحمة الله وبركاته. كل عام وانتم بخير. እንኳን ለዒድ አልፈጥር በዓል በሰላም አደረሳችሁ። يا ابو خماس ام خماس شكرا جزيلا. هذا المفضل اللي عملتوا لنا عزيمه حق العيد نشكركم جدا. በጣም ነው የምናመሰግነው እንደዚህ ሰብስባችሁን ኢድ እናንተ ጋር በዓል ስላደረግን ከልብ እናመሰግናለን። ኢንሻአላህ አመት አመት በሰላም ያድርሰን። ሁሉ ዓለም ላይ ያሉ ሙስሊሞች መልካም በዓል እንዲሆንላቸው እመኛለሁ። አመሰግናለሁ። በመላው ዓለም የምትገኙ ሙስሊም እህት ወንድሞቻችን እንኳን ለኢድ በዓል አደረሳችሁ። በዓሉ የሰላም የጤና የፍቅር እንዲሆንላችሁ እንመኛለን። ዛሬም ያው የተገኘ ነው በእህታችን ሰሚራና በአቶ አህመድ ቤት ነው። ስለተደረገልን ግብዣ ስለመጣንና በዓሉን ከናንተ ጋር እንድናከብር በዚህ ባማረ ሁኔታ ስላዘጋጃችሁልን እጅግ በጣም አድርገን እናመሰግናለን። ሀገራችንን ኢትዮጵያን ጽኑ ሰላም ያድርግልን። መልካም በዓል። ለመላው የእስልምና እምነት ተከታይ ለመላው ዓለም በሙሉ እንኳን ለኢድ ሙባረክ በዓል በሰላም አደረሳችሁ። በዛሬው ዕለት በእህታችን ሰሜራ እንዲሁም በሚስተር አህመድ ቤት ተገኝተን ቆንጆ ፕሮግራም እያሳለፍን ነው። ስለተደረገልን ሁሉ እናመሰግናለን። እግዚአብሔር እድሜና ጤና ይስጥልን። መልካም በዓል።
በኳታር ነዋሪ ነኝ። ለመላው የኢትዮጵያ ሙስሊሞች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። እሺ ስሜ ጥሩነሽ አረዳ እባላለሁ። እንኳን ለእስልምና በዓል በሰላም አደረሰን። እስላምም ክርስቲያንም አብረን ተባብረን ስላከበርን በጣም ደስ ብሎናል። እናመሰግናለን። ስሜ ወደሬለሽ እባላለሁኝ። የምኖረው ካታር ዶሃ ነው። ለመላው የእስልምና ተከታዮች እንኳን አደረሳችሁ እላለሁኝ። ሀገራችን ሰላም ያደርግልን። አመሰግናለሁ። እሺ ስለተዋወቅን በጣም እናመሰግናለን። በቀጣይነት አጠር ያለ ኡስታዝ ሀምዛ ስለ ኢድ በዓል አከባበሩን ትንሽ አጠር ያለ መግለጫ ነገር ይነግሩንና ከዛ በኋላ የተለያዩ ቆይታዎች የበዓል ቆይታዎቻችንን እናደርጋለን። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين እንደሚታወቀው ይሄ ትልቅ ቀን ነው። ዒድ ማለት ዒድ አልፈጥር ነቢዩ አለይሂ ሰላቱ ወሰላም እንዳሉት ሊሳኢሚ ፈርሐታን ፈርሐቱን ዒንደ ፍጥሪሂ ወፈርሐቱን ዒንደ ሊቃኢ ረቢህ። ይህ ቀን ትልቅ የሆነ የደስታ ቀን የሆነበት ምክንያት ነቢዩ እንደነገሩን አለይሂ ሰላቱ ወሰላም የሚጾም ሰው ሁለት ደስታዎች አሉት ይላሉ። አንደኛው ደስታ አንድ ሰው እየጾመ ከጥሩ ከመጥፎ ነገራቶች ራሱን ቆጥቦ ከምግብ ከሚጠጣ ነገር ከተለያዩ ነገራቶች ራሱን ቆጥቦ ልክ ዒደል ፈጥር ሲያፈጥር ወይንም ደግሞ በፍጥር ሰዓት ላይ ይደሰታል። የሚደሰትበት ቀን ነው ማለት ነው። ሁለተኛው ደስታ ደግሞ ወፈርሐቱን ዒንደ ሊቃኢ ረቢህ አው ከማ ቃለ ዓለይሂ ሰላቱ ወሰላም። ሁለተኛው ደስታ ጾሞ ራሱን ከተለያዩ መጥፎ ነገራቶች ተቆጥቦ አላህ ስብሓነሁ ወተዓላ ያንን ምንዳ ሲመነዳው በሌላ ሐዲስ እንደመጣው ነቢዩ ዓለይሂ ሰላቱ ወሰላም እንደነገሩን ኩሉ ዓመል ብን አደም ለሁ ኢለ ሰውም፣ ማንኛውም ኸይር ስራ በኒ አደም ሲሰራ ለራሱ ነው አለ አላህ ስብሓነሁ ወተዓላ። ኢለ ሰውም ጾም ሲቀር ማለት ነው። ጾም አንድ ሰው ሲጾም ለእኔ ነው አለ አላህ ስብሓነሁ ወተዓላ፣ እኔ ነኝ የምመነዳው። በቁርአንና በሐዲስ ይሄን ያህል ነው የሚመነዳው ብሎ የሚጾም ሰው አልተቀመጠም። ትልቁ በጣም አጅሩ ትልቅ ነው፣ ምንዳው ትልቅ ነው ማለት ነው። ኢንሻአላህ ይሄንን ቀን ትልቅ ቀን በደስታ በፍቅር ማሳለፍ አለብን ኢንሻአላህ። አላህ ይቀበለን ሁላችንም። ሰላም አለይኩም። እናመሰግናለን። ተመልካቾቻችን እንግዲህ እየተከታተላችሁ የምትገኙት ይሄንን ልዩ የበዓል ዝግጅታችን ነው። ኢድን እንግዲህ ሁላችንም ስናነሳ በተለይ ደግሞ በዚህ በኩል ወደ ሰሚራ እመጣለሁኝ። የልጅነት ቆይታችንን የሚያስታውሰኝ ይመስለኛል። በበዓል ሁል ጊዜ ልጆች ሆነን የትኛውን በዓል እንወደዋለን፣ በበዓል የነበሩን ትውስታዎች ምንድን ናቸው፣ ገጠመኞቻችን ምንድን ናቸው የሚለውን ወደ ኋላ መጣ ብለን እናያለን። ግን ከዚህ በስተግራና ከዚህ በስተቀኝ ሰው መርጣለሁኝ። ካታር ላይ ረጅም ጊዜ የቆየ ተነጋግራችሁ ወስኑ ወይ ይወክልልኛል የምትሉት፣ ምክንያቱም ብዙ ጥያቄ ስለሚጠየቅ። በዚህ በስተቀኝም እንደዛው እሺ ትነጋገሩና ማን ያወራልን። ብዙ ገጠመኞች ይኖራሉ አይደለ? ከሀገራችን ስንመጣ ከቋንቋ ጀምሮ እኔ የራሴን ገጠመኝ ዛሬ ልንገራችሁ። 12 ሰዓት ተኩል ሰሚራ ነው ያለችኝና ደረስኩ። ከመግባት የምግቡ ሳንደረድር ጨልሟል። ስለዚህ ይሄ ራሱ ለኔ አንድ ገጠመኝ ነው። ስለዚህ ከቋንቋ ጀምሮ ወደዚህ ሀገር ስንመጣ የገጠሙን የተለያዩ ነገሮች ሊኖሩ ይችላሉ። ከዛ ቀጥለን ደግሞ በዓላትን ኢድን ለምን እንወደዋለን? በእስልምናው እምነት ኢድን ለምንድን ነው የምትወዱት? ምን የተለየ ገጠመኝ አላችሁ? እሱን የምናነሳ ነው የሚሆነው። ተመልካቾቻችን እንግዲህ በየቤታችሁ ሆናችሁ ይሄንን ልዩ የበዓል ዝግጅትና በዚህ በካታር ዶሃና በአገር ቤት ደግሞ ከተለያዩ ቦታዎች ላይ ባልደረቦቻችን የበዓል ዝግጅቶችን ወደ እናንተ እያደረሱ ቆይታ እያደረጉ ነው የሚገኘው። እኛም እዚህ ሰብሰብ ብለን ምግባችንን በልተን ደግሞ ቆንጆ ቆይታ እንዲሁም ደግሞ በስደት ላይ ስንመጣ የተለያዩ ነገሮች አሉ። ስለዚህ እነዚህ ነገሮች ትምህርት የሚሆኑ ነገሮችንም እያነሳን ከእናንተ ጋር ቆይታ እናደርጋለን። ዛሬ በጣም የተደሰትኩበት ቀን ነው። እንኳንም መጣሁኝ
እንኳንም ኢድን በእንደዚህ መልኩ አከበርኩኝና በኢትዮጵያዊነቴ በማንነቴ እንድኮራ የሆነበት ነገር ነው። ሙስሊም ክርስቲያኑ ተሰባስቦ በአንድነት በፍቅር እንደዚህ ሲያከብር ማየት በጣም ትልቅ ነገር ነውና አፍጥሮንም ከኢድ በፊት የነበረውን አፍጥሮች በክርስትና እምነት ተከታዮች በኩል እየሄድኩ በየቤታቸው እያየው ነበርና በጣም ደስ የሚል ድባብ ነው ያለው በዚህ በካታር ውስጥ። ስለዚህ ሁሉንም ያየሁትን ነገር ላመሰግን ወዳለሁኝ። ልምጣ ወይስ ልምጣ? ወዴት ልምጣ? እሺ ወደ ሴቶች ወዴት? እንደዚህ ብሎ ጥቆማል እንዴ? እንደዚህ ነው። እሺ እኔ ይኸው እዚህ ጋር ሆኛለሁ፣ እናንተ ወስኑ። በዓሉ በእስልምና ያው የታወቀው በአመት 2 ኢድ ነው ያለን እኛ። ረመዳን ኢድ፣ ኢድ አልፈጥር ወኢድ አልአድሃ 2 ነው ያለን። ኢድ ረመዳን ኢድ በጣም ደስ የሚለው ምንድነው? እስከ 3 ቀን ኢድ ነው። ልብስ ይገዛልሻል፣ እንትን ያለሽ። ኢድ አልአድሃ ይገዛልሻል፣ ግን የበግ ማረድ ነው ትልቁ እንትን ማለት ነው። ስለዚህ ለኛ ሁለቱ ስለሆነ ያሉት በጣም ትልቅ እንትናችን ናቸው። በጣም የምንወዳቸው ኢዶች ናቸው፣ ሌላ ኢድ ስለሌለ ማለት ነው። በዚህ መጭስ የገጠመሽ ነገር ዶሃ ስመጣ የገጠመኝ ለቋንቋ አልተቸገርኩም። የአሰብ ልጅ ነኝ፣ አረበኛ እናገራለሁ። አሰብ አብዛኛው አረበኛ፣ አፋርኛ፣ ትግረኛ ተናጋሪ ህዝብ ነው ያለው። ቋንቋ አልተቸገርኩም ስመጣ። ግን ምንድነው ሰርፕራይዝ የሆንኩት ስመጣ በጣም ትልቅ ፋሚሊ ቤት ነው የመጣሁት። ልጆች 10 ምናምን ልጅ ያለበት ቤት። እኔ ብቻ ነኝ ሰራተኛ ስላቸው አረበኛ ትችያለሽ እንዴ ያለ። እኔ ብቻ ነኝ ስል አንቺ ብቻ ነሽ። ሱብሃንአላህ ካላስ ያ አላህ ነው ይሄ ነሲቤ ከሆነ እኔ ርዝቄ ከሆነ ይሄ ቤት እኔም ብቻ ጠንካራ ማድረግ ነው የሚጠበቅብህ ብዬ ረካዓቴን ሰግጄ ለአላህ ዱዓ አረኩኝ። የዛ ቤት ድካም ምንም እንትን የለም አልተሰማኝም። ምክንያቱም ለአላህ ዱዓ አርጋለሁ። ያ ርዝቄ ያ ቤት ሆነ። ገበሬዎች ናቸው። ከብት አለ፣ ፍየል አለ፣ ግመል አለ፣ ወተት አልበሽ ቅቤ ማውጣት አለ። እኔ ይሄንን አደረኩም አላደረኩም ሀገር ቤት ግን ስመጣ እዚህ ቀጠመኝ። በቃ ደስተኛ ነኝ በዛ እንትን አልኩ በይ። ለንሰብሊን እንግዲህ ያው በሌላ ፕሮግራም በደንብ በሰፊው ከሰብሊ ጋር ቆይታ አደርጋለሁ። እመኩልነ ትባላለች። በዚህ በካታር እንግዲህ የሁሉም እናት ናት። ስለዚህ ዛሬ ስለሷ ለማውራት አሁን ሰዓቱ ስላልሆነ ከሷ ጋር ልዩ ቆይታ ይኖረኛል። ግን ደግሞ የሙስሊም ወንድም እህቶቿን በዓል እንደራሷ በዓል አድርጋ የምታይናትና እስቲ አስተማሪ ነገሮች ይኖራታል ብዬ አስባለሁ። በእርግጠኝነት ብዙ ውጣ ውረዶችን፣ ብዙ ከፍታ፣ ብዙ ዘቅታዎችን ሊኖሩ ይችላሉ በሰው ልጅና በጣም ጠንካራ ሴት ስለሆነች ለሴት እህቶቻችን ጥሩ አርያ ምሳሌ የምትሆን ሴት ናት ሰብሊ። ስለዚህ መልእክት ሊኖርሽ ይችላል ብዬ አስባለሁ። እንዴት ሴት ልጅ ጠንካራ ሆና በስደት ላይ ራሷን ማብቃት እንደምትችል መግለጽ ትችላለች ብዬ አስባለሁ። አመሰግናለሁ። ያው እኔ ይሄንን በዓል በተለይ አገር ቤት ሆነን ድሮ ማለት ነው ረመዳን ሲመጣ በጣም ደስ ይለን ነበረ ሚለን። ምክንያቱ ምንድነው ካስታወሽ በየመንገዱ ላይ ሳምቡሳ፣ ተምር ምናምን ይሸጣልና እንደገና ደግሞ ትምህርት ቤት ያለን ሙስሊም ጓደኞቻችን ሁሉ ቀን ሳምቡሳ ይዘውልን ይመጡ ነበረ። ማታ ከአፈጠሩ በኋላ በነጋታው ሲመጡ ይዘውልን ይመጡ ነበርና በጣም ደስ የሚል የልጅነት ጊዜ ነው አገር ቤት ላይ ያሳለፍ ነው። እዚህም ከመጣን በኋላ ደግሞ ያው እኛ ኢትዮጵያውያኖች ስንባል ከጅምሩም ጀምሮ እድገታችንም ሙስሊም ክርስቲያን የተለየ ነገር የለንም። አንድ ሆነን ነው የምንኖረው፣ ተከባብረን ነው የምንኖረውና እኔ አሁን ጓደኛዬ ሀናን የ25 አመት ጓደኛዬ ናት። በጣም እሷም የኔን ሃይማኖት አክብራለች፣ ተከባብረን ነው የምንኖረው እና ኢትዮጵያዊት ናት። እንደገናም ደግሞ ረመዳን ሲሆን እኔም ወንድሞቼን እህቶቼን ሙስሊም ወንድሞቼን በጉጉት ነው የኔን ቤት ፍጡር የሚጠብቁትና ፍጡር አዘጋጅተን አብረን ነው የምናሳልፈው። ኢትዮጵያም የነበረን እዚህ ሀገር ደግሞ ተከባብረሽ ነው የምትኖሪው። ያደስ ይላል። ሌላው እዚህ ሀገር ላይ የገጠመኝ ነገር ቢኖር ሁላችንም የመጣ ነው ለስራ የሰው ቤት ሰራተኞች ሆነን የመጣ ነው። በዛ ውስጥ ደግሞ እኔ ማስተላለፍ የምፈልገው መልእክት ለእህቶችም ለወንድሞችም በስደት ላሉት ማለት ነውና አንድ ሰው ጠንክሮ ከሰራ መድረስ የፈለገበት ቦታ መድረስ እንደሚችል ነው። ምክንያቱም
በእያንዳንዱ ሰው ጀርባ ስኬቶቹን ብናይ መጀመሪያ ካነሳሳቸው ከስክራች ነው የሚነሱት። ብዙ ጣውረድ አለ፣ ከፍታ አለ፣ ዝቅታ አለና ያንን ሁሉ አልፈሽ ነው እዚህ ቦታ ላይ የሚደረሰውና በተለይ ደግሞ አረብ ሀገር ላይ ያሉ ሴቶች በጣም 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 ጠንካሮች። እኔ እነሱን የምገልጽበት ቃላት የለኝም። ሀገር ቢራብ ችግር ቢኖር ሀገራዊ ልማት ቢባል እነሱ አንድ ሆነው ነው የሚሰደዱት። 10 ምናምን ቤተሰብ ነው የሚያስተምሩት። አንድ ሴት ከሀገሯ ተሰዳ ስትወጣ አላማ አላት። አላማዋ ምንድነው? እህቶቼን ለማስተማር ቤተሰቤን ለመርዳት ቤተሰብ ነው እንጂ ለራሳችን የኖርንበት ህይወት አብዛኛውን ህይወትሽን ለቤተሰብ ነው የምትኖሪው። ያንቺም ደግሞ ሰክሰስ ያ ነው። ቤተሰቦችን እህቶችን አስተምረሽ ለቁም ነገር አድርገሽ አብቅተሽ ስትኖሪ ከዛም በኋላ የምትኖሪው ህይወት ነውና በጣም ጠንካራ ጎበዝ የሚገርሙ ሴቶች ያሉበት እና ቦታ ነው ይሄ መካከለኛው ምስራቅ። እኔ እንደ ሁሉም ሰው አረብ ሀገር ያለች ሴት እያለ የወረደ አመለካከትና ሀሳብ ሲኖራቸው በጣም ነው የምናደደው። ግን የአረብ ሀገር ሴት ማለት እጅግ በጣም ጀግና ጎበዝ፣ ሀገሯን እንግዲህ ከሀገራቸው ይመጣሉ። ሃይማኖታቸውን አይተውም። ክርስቲያኑም በክርስቲያን ሙስሊሙም እንደውም በጣም መንፈሳዊነት ያለው እዚህ አረብ ሀገር ላይ ነው። እንደ አንድ ኦርቶዶክስ አማኝ ምነግርሽ ነገር ቢኖር በጣም መንፈሳዊ ሆነው ሃይማኖታቸውን ቤተክርስቲያናቸውን ልጆቻቸውን እንኳን በኢትዮጵያ ወግና ባህል ማንነታቸውን እንዳይረሱ አድርገው የሚያስተምሩ እጅግ በጣም ጀግና የሆኑ ሰዎች እዚህ መካከለኛው ምስራቅ ላይ ያሉ እና የአረብ ሀገር ቆይታዬ እኔ እግዚአብሔር ይመስገን እጅግ በጣም ጥሩ ነው ብዬ ነው የምለው። ያው ከጊዜዎች በኋላ እግዚአብሔር መልካም ነገርን ያደርጋል። እግዚአብሔር ይመስገን። አሁን የምለው ነገር ቢኖር በርቱ፣ ጠንክሩ ብዬ ነው ለእህቶቼ መልእክት ማስተላልፈው። አመሰግናለሁ። እሺ ሰብልዬ እናመሰግናለን። ሰብሊ ያወራች በመሀል ምን ትዝ አለኝ መሰላችሁ? ግማሽ ጾም ጾማችሁ ታውቃላችሁ? ታውቃላችሁ? ብዙ ነው። እሰይ ጥሩ። እናንተ አሁን በዚህ መልኩ ነው የተረዳችሁኝ። በጣም አመሰግናለሁ በዚህ መልኩ ስለተረዳችሁኝ። እኔ ወደ ድሬዳዋ ነኝ። ስለዚህ እኛ ጋር ምን እናደርጋለን መሰላችሁ? ልጆች ሆነን የሙስሊምን ጾም የሙስሊሙን ግማሹን እንጾምላቸዋለን። የኦርቶዶክስን ደግሞ እነሱም ግማሹን ይጾምልናል። ስለዚህ የነሱ ልክ ግማሽ ጾም ሲሆን እስከ ማታ እስከ አፍጥር አብረናቸው እንቆይና እናፈጥራለን። እነሱም የኛ ጾም ሲሆን እስከ 9 ሰዓት ድረስ ከኛ ጋር ይጾሙና ከኛ ጋር ነው የሚበሉት። ስለዚህ ይሄ ከልጅነታችን የመጣ የኢትዮጵያዊነታችን፣ የትስስራችን፣ አንድነታችን፣ ፍቅራችንን የሚያሳይ ነውና የሃይማኖት ልዩነት ቢኖረንም ግን አንድ ኢትዮጵያ የምታረገን ትልቁ ነገር ነውና የኮራውበት ነገር ነው። በዛ ላይ ደግሞ በዚህ በካታር ሰብሊ እንዳልሽው ልጆች በስነ ምግባር ታንጸው እንዲያድጉ ያየውበት ነገር ሁሉም በየራሱ ሃይማኖት ልጆችን በስነ ምግባር አንጾ ሃይማኖትን እንዲያቅ ማንነቱን እንዲያቅ ኢትዮጵያዊነቱን ወዙን ባህሉን ትውፊቱን በደንብ እንዲያቅ አድርጎ ነው የሚያድገው እዚህ ሀገር በደንብ ያየውት ነገርና አንደኞች በስተቀኝ ልምጣ አንተ ጋር ከመሄዴ ግን ራሱን የደበቀ ሰው አለ። እሱ ጋር ደርሼ ልመለስ ይፈቀድልኛል? ራሱን ያስተዋውቅና የሆነ ቅጣት እንቅጣው። ምን እንቅጣው? ወስኑ፣ ወንዶች ወስኑ። ምን ይቀጣ? ስንት አመት እንደሆነ ነው? አይ በጣም አይ ቀልደኛ እንደሆነ ሰምቻለሁ። የሆነ ቀልድ ነገር ነግሮ እንግዲህ ያጫውተናል ብዬ አስባለሁ። እሺ እሺ፣ አመሰግናለሁ። ኤፍሬም እባላለሁ። ሰዓት ለመቆጠብ ነበር እኔ እንኳን ብዙ ስራ አለ ብዬ። ለማንኛውም ለመላው የእስልምና እምነት ተከታይ ወንድሞች እህቶች፣ በአገር ቤትም በዚህ በመላ ዓለም ያሉት ሁሉ እንኳን ለኢድ በዓል በሰላም አደረሳችሁ ላለሁ። በዓሉ የሰላም የደስታ የፍቅር በዓል ያድርግልን። እግዚአብሔር ሀገራችንን ደግሞ በሰላም በጤና ይጠብቅልን። አመሰግናለሁ። አዲስ ነን ሁለታችንም እና አንድ አጎት ነበረኝ እና አዛ ሀገር ቤት አትክልት ነጋዴ ነው እና ከሰላት ስንመጣ ሰውየው የዚህ ሀገር ዜጋ ነው። በግ የሚገፋለው ያለን ሰውየው እኔ ነክቻ አርጃ አላውቅም ስለው እኔ ስራ ያለን እንዳለኝ እና ሰውየው ቆሟል። ኑ አለልና ይዞን ገባ። ሰውየው በጉ በጣም ትልቅ ነው፣ የሶሪያ በግ ነው፣ ትልቅ በግ ነው። ከዛ በጉን እንደጣል ነው መስቀያውን ቆረጠው። ይሄ እግር
መስቀያውን የመጀመሪያ ስራው እኮ መስቀያውን ነው የምቆርጠው። መስቀያውን ተዋህዶ ቆረጠው። በምን እንስቀለው? ብንለው በጉን ተንደፋድፈን ብንለው ሰውየው ተመላለሰ አያልቅለትም። መጨረሻ ላይ ሰውየው ምን ቢለን አሪፍ ነው? ቆራርጣችሁ ወደ ቤት ይዛችሁ ትሄዳላችሁ። እሺ እኔ የአረብ ሀገር ገጠመኝ የመጀመሪያ ጊዜ አረብኛ ቋንቋ ምንም አላውቅም። አጋጣሚ በጣም ሪቦኝ ነበር። መለመን ፈልጌ እንደዚህ ብያለሁ። እንደዚህ ያልኩበት ጊዜ አለ። ትዝ ይለኛል። ላ ሪቦኛል። እኔ ሪቦኛል ነው እንደዚህ እለዋለሁ። እንደዚህ ሲለው እሱ ይረዳኛል። እንደዚህ ሲለው እንደዚህ ነው የሚለኝ እሱ። እንደዚህ አስባለ ማለት ነው። እኔ ደግሞ በእኛ ቋንቋ እንደዚህ ሪቦኛል ነው ያልኩት አለሁት። እሱ መጨረሻ ላይ በጣም ከቆይታ በኋላ ተረድቶኝ የሆነ ምሪንዳና እንትን ብስኩት ነገር ገዝቶ ሰጠኝ። ከዛ በኋላ ቁጭ ብዬ የሆነ ጥላ ስር አግኝቼ ቁጭ ብዬ እሷን በልቼ ቀጥታ ወደ ቤት ሄጃለሁ እላለሁ። አሚን። እዚህ ጋር አለ የገጠመኝ ነገር አሚኑ። እኔ እንደ አጋጣሚ ሆኖ ገጠመኝም የለኝም። በዓሉ የጨዋታ ማለት በዝግጅቱ አሁን የበዓል ስለሆነ ሳቅ ምናምን ነገር ነው። የኔ ቁም ነገር የሆነና ትንሽ እንትን እንዳይልብን ምንም ከልዩነት አንፃር አክቹአሊ አሁን በዓል አከባበር አንድ ኦልሞስት ሴም ነው። ግን አንድ ኦብዘርቭ ያደረኩት ነገር ምንድነው? ለምሳሌ ጾምን ብናይ ከሆነ ከኢትዮጵያና ከዚህ ጋር ኮምፔር ሳደርገው በራሴ ያየሁት ማለት ነው። እዚህ በጣም አሪፍ ነው። ጾም ቀላል ነው። አንደኛ እንደ ስራም አሁን እኔ እዛ ከምሰራበት ቦታ አንጻር ግማሽ ቀን ነው እዚህ የምንሰራው። ብዙ እቃዎች ምናምን ነገር ኢቭን አሁን የፕራይስ ኮንትሮል ስለሚኖርበት በረመዳን ብዙ ጊዜ እዚህ ጋር ዳውን ያደርጋል። አንድ ያን ኦብዘርቭ አደርጋለሁ። ከኢድ አንጻር አሁን ዛሬ እለቱም ኢድ ነው። ከኢድ አንጻር ኢትዮጵያ ውስጥ ኢድ በምንሄድበት ጊዜ በጣም ጓጉተን የተወሰኑ ቦታዎች ላይ ነው የሚሰገደው። ለምሳሌ አዲስ አበባ ከሆነ አሁን እኛ ባለንበት አካባቢ እዚህ ስቴዲየምና አብዮት አደባባይ አካባቢ ነውና ግራንድ ጋዘሪንግ ነው የሚኖረውና መጀመሪያ እዚህ ሀገር ስመጣ አንድ በጣም ስትሬንጅ የሆነብኝ ነገር እሱ ነው። እኛ በጣም ተዘጋጅተን ቀድመን አዲስ ልብሳችንን ለብሰን ምናምን ነገር ነው ለኢድ ለመሄድ እንትን የምንለው። እዚህ ግን በየአካባቢው ባሉ መስጊዶች ላይ ነው ኢድ የሚሰገደው። አንድ እሱ ነው ኦብዘርቭ አድርጌያለሁኝ። ከገጠመኝ አንጻር እዛ ኢትዮጵያ እያለሁ ፋይናንስ ተቋም ውስጥ ነበር የምሰራው። ቀጥታ እዚህ መጥቼ ስለሆነ የገባሁት ያን ያህል የቋንቋም እንግሊዘኛ ነው የስራ ቋንቋው እዛ፣ እዚህም እንግሊዘኛ ነው የስራ ቋንቋው። ያን ያህል ቻሌንጅ ብዙም አልገጠመኝም። ግን አንድ የተወሰነ ነገር ትንሽ አጀስት ማድረግ ያቃተኝ የሰዓት አቆጣጠር ነበር። ስቲል እስካሁንም ድረስ ያስቸግረኛል። የአበሻን ሰዓት ስነግራቸው የሆኑ ሰዎችን ስቀጥራቸው በጣም ግራ ይጋባሉ። እና የስራ ቀን ደግሞ አንድ አሁን ለምሳሌ ያህል ስራ ቀን እዚህ ሀገር የሚጀምረው እሁድ ነው፣ በኢትዮጵያ ሰኞ ነው የሚጀምረው። ለምሳሌ አሁን ሐሙስ ዕለት ምናምን ነገር የሆነ ስራ እየሰራ ሁለት ያለ ሰው በቃ ይሄንን ነገር I will do it on Sunday I will do it on Monday ስላቸው why not Sunday ይላሉ። እኔ በቃ አምሮዬ ላይ ሴት አድርጌ የምለው የኢትዮጵያ ነው። እንደዛ አይነት የካልቸራል ዲፈረንስ ነው እንጂ ያን ያህል ማስታውሰው ቻሌንጂንግ የሆነ ነገር አልገጠመኝም። እሺ ግን እዚሁ ጋር ሳልመለስ አሁን ኢትዮጵያ ላይ በዓል ሲሆን እርድ ይፈጸማል። ስለዚህ ይሄ ነገር አሁን በጣም በቃ የሆነ ደስ የሚል ግርግሩ የበዓል አሁን በክርስትና እምነት እንግዲህ እንደዚህ አይነት ነገሮችን በደንብ ግርግሩን በደንብ የምንወድበት ነው እና በዚህ በሙስሊሙ ደግሞ እዚህ አሁን በዓል ሲመጣ እንዴት ነው የምታከብሩት? እርድ ይፈቀዳል ወይ? የት ነው የሚታረደው? ወንዶቹ ይሄን አድርገው ሲመጡ እዚህ ጋር ደግሞ ሴቶችን ተዘጋጁ። ሞያ እንዴት ነው የሚሰራው የሚለው ነገር እሱ አንዱ ትልቅ ጋፕ ነው። ምክንያቱም ያው በዚህ ሀገር ሕግ መሰረት አንድ ሰው ቤት ውስጥ ማረድ አይቻልም ቄራ ነው እና እሱም አንድ ትልቅ የበዓሉን አንድ መንፈስ ከሚያሳጣው ነገር ነው። እውነቱን ለመናገር በዓል ሲባል ብዙ ጊዜ ታርዶ ልጅ ሆነን እያለን ቆዳ ሄደን ሸጠን ምናምን እና በጣም ያኛው ድባብ የለም እንዳልሽው ማለት ነው። ግን ያው ስቲል ኦፕሽኖች አሉ። ሞደርን በሆነው መልኩ በጉን ገዝተሽ ይሄ ስላውተሪንግ ሃውስ ሰጠሻቸው ሁሉንም አይተም፣ ግን የዛ አይነት ድባብ አይመጣም። ግን በጣም የሚገርመው ነገር አሁን በዚህ ባህል ውስጥ ያደጉ ልጆቻችን ደግሞ እጅግ በጣም ይሄኛውን ከመልመዳቸው የተነሳ አሁን እኔ ልጄን ኢትዮጵያ ይዤ ሄጄ ነበር የሆነ በዓል ላይ ማለት ነው። እሱ እዚህ ሲታረድ 10 አመት ነው ሲታረድ አይቶ አያውቅም።
እና ሲታረድና ሲደም በቃ ሂኪሊም በቃ ገደለው ምናምን ነገር ብሎ ስጋ እንኳን ራሱ አልበላም አለና ያን ሳስበው በጣም ይገርመኛል። የካልቸር አዲሱ ጄኔሬሽን ያኛውን እየለመደ ነው። እኛ ደግሞ ከባህላችን አንጻር ያኛውን ነገር ሌላውን ነገር አሁን የቡና ማፍላቱን ማጨሱን ያ ኢንቫይሮንመንቱ ይመጣል። ግን እንዳልሽው አንድ ሚስ የምናደርገው ነገር ነው ማረድ በበዓል ላይ ማለት ነው። የራስን አሁን ገጠመኝ ስታወራ እኔም ገጠመኝ እንዳወራ ፍቀዱልኝ እንጂ ላውራ። እሱ አሁን ይሄ ስለ ባህል ሲያወራ አንድ ጓደኛዬ አሜሪካን የሚኖር ጓደኛዬ እንደዚህ እንግዲህ እኛ ጋር ተሰባስበን ስንበላ በበዓል መጎራረስ ለምደናል አይደል? በተለይ ልጆቻችንን በቃ ያዝ እያልን ነው የምናጎራርሰው። ከዛን ቤት መጣለ አንድ ነጭ ጓደኛዬን ጋብጆ ቤት መጣለ። ቤት መጥቶ ልጄን እያነሳው አጎርሰዋለሁ አለ እና በጣም አዝኖ ነው የሚያኛለ በጣም አዝኖ ያኛል። ከዛ ና ፈልጋለሁ አለኝ። እንዴት ለራስ እየጎረስክ ባክቴሪያን ለልጅ ታጎርሰዋለህ? እኛ ጋር እንደዚህ ነው ባክቴሪያ ለራስ ከእንደገና እሱን ታጎርሰዋለህ አለና የባህል በጣም እንደዚህ አይነት ልዩነቶች ይፈጠራሉ። እሺ እዚህ ጋር እንግዲህ ምግቡ እንዴት ነው የሚመጣው? እዛ ጋር ለምን ደሞ አይደርሳችሁ ግን ርቀናል ብላችሁ ነው? እኔ እኮ እመጣለሁ አለ እሰይ እመጣለሁ ጠብቁኝ። እኔም ያው በአረብኛ ነው በቋንቋ ነው ገጠመኙ አብዛኛው እና አንድ ጓደኛ የነበረ እኔ ሙስሊም ነኝ እሱ ክርስቲያን ነው። እኔ ሙስሊም ነኝ እሱ ክርስቲያን ነው እና ጉዞ ጀመርንና ይሄን እያለ በረሃም ብዙ ጊዜ ቆየ። 21 ቀን ነው ምናምን ነገር ሳራ በረሃ ላይ ወደ ሊቢያ እየሄድን ማለት ነው። ኢሳያስ ይባላል ልጁ አሁን አውሮፓ ነው ያለው እና ተያዝንና አጋጣሚ እስር ቤት ብር ሚልክልን አጣንና $800 ነው በዛን ሰዓት ውድ ነው። ማንም ሚልክልን ሰው የለም። ከዛ ሶማሌዎች ሶስተኛው ዙር አምጥቶብን እኛ ብቻ ነው የቀረን፣ ሁለት ቀረን። ከዛ መጨረሻ ላይ እኔ የተኛሁበት ቦታ እንደ ሰው አስተኛሁትና ሸፈንኩትና እሱ ፊቱን እንዲከፈት አረኩትና እኔ ከሶማሌዎች ጋር ተቀላቅዬ ወጣሁ። የነሱ ልብስ ለብሼ ወጣሁና እነሱ 9 ነበሩ። እኔ ከነሱ ጋር ወጣሁኝ። የሆነ ግንብ ስር ተደበቅኩኝ። ከውጪ ነው የሚዘጋብን፣ ካሜራ አለው ቤቱ። ልክ እንደወጣሁ እነሱ በ9 ሰዓት ነው በኢትዮጵያ 9 ሰዓት ነው እነሱን አሳፍሮ ልክ እንደሄደ ወጣ ስለ ግራውንድ ውስጥ ነው ያሰሩን። ድምጽ የለውም ምን የለውም። ደላላው ኃይለኛ ነው፣ ይገርፋል። ምን ይላል በቃ ሽጉጥ ነው የሚደቅንብሽ ጆሮ ላይ። አስቸጋሪ ነው ብቻ። ልክ ውስጥ ላይ አበሾች ከዛ በፊት የተሰቃዩት እንትን ይጽፋሉ በአማርኛ አምልጡ ምናምን የሚል ማለት ነው። ግድግዳው ላይ ነው። ጥሩም ከሆነ እንደዛ ነው የሚጽፉት። ከዛ ልክ እነሱ እኔ በደረጃው ልክ ስወጣ ትልቅ የግቢ ነው። እኛ እናቅም ያ ግቢ መሆኑ። የዛኔ ስንገባ በማታ ነው የገባ ነው፣ በጨለማ ነው የገባ ነው። የት እንዳለን አናቅም ነበር። እነሱ ልክ እንደወጡ እኔ ወጣሁኝና ሳየው ትልቅ በቃ ከዚህ የሚበልጥ ግቢ ነው። በሩ ክፍት ነው። ከዛ ወረድኩኝና ከፈትኩትና ውጣ አልኩትና ፓስፖርት ነበር የያዝነው ሁለታችንም። ምንም ነገር አልያዝንም። በቃ መሮጥ ጀመር። 9 ሰዓት ነው በኢትዮጵያ። እየሮጥ ሱፊ ያዛን አለ። ውሻ ያባረረናል። የመኪና ማብራት ስናይ ሁሉ እሱ ደላላው የደረሰብን ይመስለኛል። እንደበቃለን። ግንብ ስር ተደብቀን ውሻዎች አሁን ያባረሩናል። ከዛ የሆነ መስጂድ ደረስንና አንግባ ምናምን ነገር ስለው አይ እኛ ያለነው እዛ ጋር እንትን እጅላቢያ የሚባል ቦታ ነው፣ ባንጋዚ መግባት አለብን፣ $100 እኔ ጋር አለ ምናምን ነገር አለ። መስጊድ ገብተን ቋንቋም ስለማንችል እኔ ቋንቋ አልችልም፣ አረብኛ እንግሊዝኛም ብዙም አልችልም። እሱ እንግሊዝኛ ይችላል። የሊቢያዎቹ ደግሞ እንግሊዝኛ አይችሉም። አረብኛውም ከነዚህ ሀገር ይለያያል። ከዛ የሆነ ታክሲ ዝም ብለን አስቆምንና ፓስፖርታችን ወሰደብን። ፓስፖርታችን ወስዶ ሊቀማን ሲሆን እኛ ወሰንበትና ሮጥ። ከዛ የሆነ መኪና ያዝን። መኪናው ስንይዘው የት ናችሁ? ባንጋዚ። ለካ እዛን ሰዓት ጦርነት ነው፣ ሰውዬው ሞተዋል። ሁሉም ፖሊስ ነው እዛ ጋር። ጋዳፊ ሞተዋል የዛን ሰዓት። ከዛ ፖሊስ ነው ስንገባ፣ ፖሊስ ነው የሚያወራው ነገር አናቅም እኛ። ከኋላ ከወሰደን በኋላ ከኋላን ከፊትም ፖሊስ መጥቷል። ውረዱ ምናምን ነገር አለ። ልክ
የዛን ሰዓትኛ በረሃ ብዙም ስለቆየን ሰው አንመስልም። የመጨረሻ አስገቡን እየመቱ ምናምን ነገር የኔ ትንሽ የምሞካከረው አረብኛ መሳሪያ ሰርቀሃል እንዴ አለኝ። አዎ አልኩት። በቃ አይዋ ነው የማውቀው የዛን ሰዓት። አሁን ነው አረብኛ ካወቅኩ በኋላ ነው ያን የማውቀው። አዎ አይዋ አልኩት። ከዛ በቃ የመጨረሻ እንደ እንትን እኔ እንደዚሁ ነኝ። በቃ አልጨምርም አልቀንስም። ለሁለት ነው እየጎተቱ የሚወስዱሽ። የሆነ በረዶ ውስጥ ከተቱን፣ ቀበቶችን አውጥቶ ምናምን ነገር የ3 ሰዓት በረዶ ክላስ ከተቱን። ከዛ እዛ ጠብጥቦ የሆነ ባንጋጂ ውስጥ ገንፉዳ የሚባል እስር ቤት አለ። እዛ ከተቱን። ከከተቱን በኋላ እኔ ያው ሰርቀሃል ተብያለሁ። እዛም ስትሄጂ ከአንዱ ፖሊስ ጣባ አንዱ ፖሊስ ጣባ ስትሄጂ በዛ ፋይል ነው የሚወስዱሽ። እነዛም በዛ ጥፊ ነው የሚቀባበሉሽ። ከዛ እኔ በቃ ዱቄት ሆኛለሁ። መጨረሻ ሲበዛብኝ ሰውዬው ወፍራም ነበር፣ እሱ ስር እደበቃለሁ ማለት ነው። እኔ ሲጠራኝ ምናምን ነገር አንተ መሳሪያ ሰርቀሃል እንዴ ይለኛል። አብረን ነው በቃ አላመነኝም። አንተ እኔማ አሁን አልችልም አልኩ። ኢሳያስ እኔማ አልችልም አልኩት። ከዛ ከኋላ ተደብቄ እንደዚህ ስል አንተና መሳሪያ ሰረከው ብሎ የሱ አጮሮ አረቢ አይደለሁም ይላል እሱ ማለት እንደ አንተ ሰርቀሃል እንዴ ይለኛል። አብረን እንዴ ያለ ነው። ከዛ ሰላት ደግሞ አለ። እነዚህ ሊቢያዎች አሁንም በጣም በሽፍታቸው ያጭሳሉ። ምን ይላሉ ራሳቸው አያውቁ። ሱፊ ላይ ይመጣሉ። ጠብቀኝ ይለኛል እሱ። ልክ ይመጣሉ ተክቢር ይላሉ። ይመጡና ማለት ነው ጓደኛዬ ክርስቲያኑ አይደል አላሁ አክበር ይላል። ብድግ ብሎ ማለት ነው እንዳይመታ 3 ተክቢር አላሁ አክበር እንዳይመታ ነው። ቀስቅሰኝ ጠብቆ ቀስቅሰኝ ይለኛል። አዎ ካልተነሳ የሚያክል ነው የፖሊስ ጫማ በጭንቅላታችን ነው የሚያቆምብን። አዎ ከዛ ተክቢር አላሁ አክበር ቀስቅሰኝ ይለኝ እሱ ነው። ከዛ ሱፊ ላይ ደግሞ በሰልፍ ነው የሚያወጡት። በሰልፍ ያወጡናል። ኢሳያስ እኔ ነው የምጠብቀው። በቃ አንዳንዴ አምልጦኝ ይወርዳል። ቆይ ተረጋጋለ ሱጁ ስንወርድ ማለት ነው ተጠብቀዋለሁ ምናምን ነገር እኔን እያየህለዋል። አንዳንዴ በቃ እዛ ጋር እያዩን ነው፣ ግን አውቀዋል እነሱ እዱ አድራረጉ ምናምን ነገር እኔን እያየህለዋል ምናምን ነገር። ከዛ መጨረሻ ላይ ገንፉዳ የሚባል እስር ቤት ዩኤኖች ተቀበሩ። እሱ አጋጣሚ አሁን ፕሮግራም እንትን ነው ያለው አይሮፓ ነው ያለው። ይሄ ነው ገጠመኝ። እንግዲህ ከዛ ሁሉ ነገር ውስጥ ወጥቶ ደግሞ ዛሬ ይሄው እንደዚህ በዚህ መልኩ ሊያጫውተን እግዚአብሔር ፈቅዶ አገናኝቶናል። በዚህ በኩል ደግሞ ሴቶች አሉ። እንደ ሴት እዚህ ጋር ደግሞ እንደ ሴት ነው መጣው ገጠመኛችሁን ሊሆን ይችላል። እንደ ሴት ደግሞ ብዙ ውጣ ውረዶች ይኖራሉ። ወንድና ሴት መፈተን ላይ እኩል አይደለም፣ ይሄ የሚታወቅ ነገር ነው። ስለዚህ እንደ ሴት የሚሰማችሁን ስሜት፣ የገጠማችሁን ገጠመኝ፣ ዛሬ ላላችሁበት ደግሞ ማንነት ለመቆም ያለውን የኋላውን ነገር ማውራት እህቶቻችንን ጥሩ ትምህርት ይሰጣል። ይህን ፕሮግራም የሚመለከቱ ተመልካቾቻችን እርግጠኛ ነኝ ስደትን ሲያስቡ የእናንተ የምታወራት እቺ ነገር ትልቅ ነገር ናት። እንደ ትንሽ አታስቧት፣ ለእነሱ ትልቅ ትምህርት ናትና ውስጣችሁን ያላችሁን ነገር አካፍሏቸው። ከማን ልጀምር? ካንቺ ከገኒ። እሺ፣ ስሜ ገነት ሽፈራው ወይም ደግሞ ገኒ እንጀራ በሚባል እታወቃለሁ ካታር ላይ። ወደዚህ ሀገር ስመጣ ምንም የማውቀው ነገር አልነበረም እና አመጣጤ ራሱ በቃ እናቴን የማስደሰቴ መኪና ገዛልሻለሁ የሚል ነገር አለ ስሜት የለም። እንደዛ አይነት ስሜት ኖሮኝ ነው የመጣሁት ስመጣና ዛሬ ላይ የበለጠውን እድሜን የኖርኩት እዚህ ነው እና በልጅነቴ ነው የወጣሁት። ወደዚህ ሀገር ስመጣ የገጠመኝ ነገር ምንድነው? አንደኛ የቋንቋ ችግር ነበረ። በዛ ላይ የገባውበት ቤት አረቦች ናቸው። 1 ወር ያህል የሆነች ክሊፕ በምትባል ቁጥር መያዣ ላይ እናቴ ስደውል ቁጥሩን አየዋለሁ። ቴሌ ስለምሰራ የማዝበሪያ ቁጥር ነበር የምትደውለውና በምን ልደውል? የነሱ ስልክ አይሰራም። የገጠመኝና ምነግርሽ ያለውትና የነሱ ስልክ አይሰራም ቤት ውስጥ ያለው እና 1 ወር ከ15 ቀን ቆይቼ በምን ልግባባቸው? መጨረሻ ላይ ጎረቤታቸው እንደዚህ ረመዳን ወደ ሀጅ ምናምን ሄደው ነበር። ስሜቱ ገብቶኛል እንደተሳፈሩ እና አማራጭ ሳጣ ሁለቱንም ባልና ሚስቶች እጃቸውን እየጎተትኩ
ሰዎች ቤት ነው ይዣቸው የገባሁት። የአረቦች ቤት አይታችሁ ከሆነ ብዙውን ጊዜ ውጭ በር ክፍት ነው እና ይዣቸው ሁለቱንም እየጎተቱ ወዴት እንደምወስዳቸው ራሳቸው ግራ ገብቷቸዋል። ከዛ ስልኩን አንስቼ በቃ ቀጥታ ነው ያልኳቸውና በዛ ነው ተግባባሁት። ሰው ቤት ይዤ ሄጄ ነው ያስደወልኳቸው እናቴ ጋርና ይሄ ገጠመኝ አረሳውም። እዛ በተረፈ ካታር ላይ ያው ብዙ ቆይታ እንደመኖራችን በዓል ስናከብር ደግሞ ብዙን ጊዜ ከሰምሪም ከመኩልናም ከሀኑና ጋርም በዓልን በጋራ ነው የምናሳልፈው። ብዙን ጊዜ ደግሞ ይገጣጠማል በዓላችንና አንዳችን ጠዋት ካከበርን አንዳችን ጋር ማታ አክብረን በጣም በጥሩ ጊዜ ነው ያሳለፍነውና በጣም ደስ የሚል ጊዜ ነው የነበረ። አመሰግናለሁ። ገጠመኝ የምለው እዚህ ሀገር ስራ በቃ በራሴ ለመፍጠር ፈለኩና እንደዚህ የጸጉር ልምዱ ምናምን ስለነበረኝ ሱቋ ግፍ ጥሪን ሰጠዋቸው። እኔ ጸጉር መስራት በጣም ነው የምችለው። በዛ ላይ ደግሞ የራሴንም ስለምሰራ ወጣው ማለት ነው። ከዛ ቁጥሬን ሰጥቼ መጣውና ኢድ 2 ነው 3 ቀን ሲቀረው ጀምሮ እየተደወለ ቡክ ማድረግ ፈልገን ነበር ምናምን ይሉኛል። ምንድነው ቡክ የሚያደርጉት? ጸጉር ነው። ከዛ ኦኬ ብዬ ቁጥሬን የሰጠሁት በሙሉ እየደወለኝ ሁሉም እንትን አሉኝ ማለት ነው። ከዛ የትኛውን ሰው ላዳርሰው ሰራው አንድ ቤት ስትሄጂ ወደ 10 ሰው ሊጠብቅሽ ይችላል። ከዛ ሁሉንም ሰርቼ ዋው ምናምን ሲሉኝ በቃ አሁን ይሄ የኔ በቃ እንትኔ ነው ማለት ነው። የራሴ ስራዬ ነው የሚሆነው ማለት ነው። ይሄን ያህል ካደነቁኝ በቃ ከዚህ በኋላ የኔ ስራ የሚሆነው ይሄ ነው አልኩኝ። እነዛ ያስኳቸውን ከስተመር እንዳያስኩኝ አሁን ላለውበት ማለት ነው ስራዬ ላይ አሁንም የምሰራው የዛን ጊዜ ያገኘዋቸው ነው። የዛሬ 5-6 አመት ያገኘዋቸውን ሰዎች ነውና እሱም አንድ ገጠመኝ ነው። ሌላ ደግሞ በእንደዚሁ በጸጉር ራሴን ሰርቼ ፖሊሶች ናቸው ጸጉሬ ለካይታ ፖሊሷ ወዳው ነው። ከዛ 3 ሆነን እየሄድን ነበርና ኑ ምናምን ስትለኝ በቃ ምንድነው እኛ አይዲ ይዘናል ያሳልኳትኝ። ከዛ አይዲን ሳሳያት ኖ አይዲሽን አይደለም የምፈልገው ጸጉርሽ በጣም ያምራል ምናምን ስትለኝ ጸጉሬን ራሴ ነኝ የሰራሁትኝ ስላት ኦኬ ነው ልጅ ስለምታገባ በቃ እንደዚህ እንድትሰሪልኝ ነው የምፈልገው ምናምን አለችኝ። ሄጄ ልጅቷን ሰራሁላትኝ። ስቲል ናው ላይ የኔ ከስተመሮቼ ናቸው። በቃ ሌላ አለቀ። የተከበራችሁና የተወደዳችሁ ውድ አሻም ቴሌቪዥን ተመልካቾቻችን እየተከታተላችሁ የምትገኙት ይህንን ልዩ የበዓል ዝግጅት ነው። ከዚህ ከካታር ዶሃ ነው እንግዲህ ወደ እናንተ እያደረስን የምንገኘው። አሁንም በድጋሚ በሀገር ውስጥም በውጭም ላላችሁ ለመላው ኢትዮጵያውያን በሙሉ እንኳን ለ1446ኛው የኢድ አልፈጥር በሰላም አደረሳችሁ። ቆይታችን ጥሩ እንደሆነ ተስፋ እናደርጋለን። በፕሮግራማችን እየተዝናናችሁ እንዲሁም ደግሞ ቁም ነገር እያያዛችሁም እንደሆነ እምነታችን ነው። ፕሮግራማችን ቀዝቀዝ አለ የሚል ነገር መልእክት ተነገረኝ። ይሄ ደግሞ ምንድነው? ዳቦ አለ፣ ኬክ አለ። ለምንድነው የማይቆረሰው ነው ይመስለኛል። ስለዚህ እንግዲህ የተዘጋጀልን ዳቦና ኬክ እንቆርሳለን። ይሄን ዳቦና ኬክ እንግዲህ የሚቆርሱልን ኡስታዝና ሊቀዳቆን ጎርፉ እንዲሁም ደግሞ አሚኖ በጋራ ሆናችሁ ይሄን ዳቦና ኬክ ትቆርሱልናላችሁ። ከዛ ደግሞ እየበላን እየጠጣን ቆይታችን ይቀጥላል። ከዳቦ በኋላ ተመልሰን እንገናኛለን። እሺ በጣም እናመሰግናለን። እንግዲህ ዳቦን ሸንሽኖ ወደኛ ይደርሳል፣ ኬኩም ይደርሳል። እንግዲህ ወደኛ ሰሚራይ አለኝ ገጠመኝ እያልሽ ነበር ቅድም። በቃሽ እኔ ከዚህ አይደለም ሳውዲ ነው እንትን ያጋጠመኝ። በጊዜ ነው ወደ የወጣሁትም ያው ቤተሰብ ምናምን ፓስፖርት
ማንም ሰው ሳያቅ ነው ያው የተማሪ ስለነበርኩኝ ያው እስከልክስሎኪ ያው ለመውጣት እንትን ያልኩበት ምክንያት ያው አትውጪ ምናምን ነገር መተባይ ቤተሰብ በጣም ቁጥጥር አለ አይደለ በቃ መቼ ነው ትምህርት ጨርሼ እንደፈለኩ ምተኛው እንደፈለክ መውጣው ምናምን ነገር የሚለውን ነበርና ማስበው በአጋጣሚ ሰፈራችን ላይ ሶማሌዎች አሉ የተከራዩ 24 አካባቢ 24 ቀበሌ እና እንደዚህ እንትን ስንነጋገር ምናምን ነው ትፈልጊያለሽ አው ከዛ እንደዚህ ብር ምናምን ነገር የሚሰጠን እንትንልና እና ፓስፖርቱ ማንም ሰው ሳያቅ ምናምን ነገር አወጣውኝና ልክ ደግሞ ስቴጅ ደግሞ ያው ፈተና አለ በኡምራ ምናምን ነገር ነው የምትሄጂው ለፈተናው ምናምን ተፈትነን በቃ መጨረሻ ላይ ለእናቴ ነገርኳት እንደዚህ ሊሄድ ነው ፈልገው ገና ምናልባት አንድ 16 አመት ምናምን ነገር እንደዛ ነኝ 17 ላይ ነኝ እንዴት ሆነሽ ለምን እንዴት ፓስፖርት አውጣሽ ከየት አመጣሽ ምናምን ነገር ትንሽ ተቆጣችኝና ያው በቃ እኔ መሄድ እንደምፈልግና ያው ሁሉ ጊዜ ያው አትውጪ ምናምን በመባል እንትኑ ስላለ ያ ነገር ስላለ ሁሉ ነገር ጨርሻለሁ ፓስፖርቴን ማውጣቻለሁ ብላ በቃ ተደናገጠች ምናምን ነገርና ያው ያለቀ ነገር ስለሆነ ያው በዛው የተነሳ ጨረስኩኝ ሁሉ ነገርና ወደ ሳውዲ ሄድኩኝ ከዛ ትንሽ ጊዜ አንድ አመት ምናምን ነገር እንደተቀመጥኩኝ ያው ከሄድኩኝ ከሶማሌዎች ጋር ስለነበረ ጎረቤታችን ምናምን ናቸው ከነሱ ጋር ነው የምኖረው በቃ ልክ እንደምን ልበልሽ ያኔ አንዳንድ ጊዜ ቤተሰብ የተመረቀ ሰው እንደዛ አይደል በቃ እንደ ቤቴ ነው በቃ እንደፈለኩ ነው የምሆነው ከእህቶቹ ቤት ወደ ወንድሞቹ ቤት ምናምን በቃ ሁሉ በቃ እንዴት አድርጌ ልንገርሽ ይሄ ነው የምለው ነገር አይደለም በቃ ስራ ደግሞ ስራም አልሰራም ቤትም አልሰራም ነበር አሁን አንዴ ሻንቺ ሰው አገለ ሰሪ ነው ውሃ ወደቀ ጣሳ እንደሚባል ወደቀ ጣሳ ማታነች ምናምን እያለች ስለነበር እና በቃ እንደፈለኩ ነው አንዷቹ ይጣሉብኛል እንደም እኔ ጋር ካልተቀመጠች እያሉ አንድ ወር ሰራለሁኝ 3 ወር እቀመጣለሁ በቃ ያችን እስከምጨርስ ከዛ እነሱ ሁሉም ነገር ስለሚል አንድ ወር ሰራለሁኝ ከዛ ቺፕ ሳንቲም እስከምታቅ ድረስ ያው ምንም ነገር ስለሌለ ያው ከኔ የሚጠብቅ ሰው ስለሌለ ያው ጀስት እኔ ከቤቱ መውጣት ብቻ ከሀገር መውጣት ነበረ እና ከነሱ ጋር ያለ ያው በኡምራ ስቴጅ የተወሰነ ጊዜ ነው ኢቃማሽ የሚኖረው ይቃጣላል ከዛም በኋላ እንትን ነው የምትሆኚው ከዛ እንደዚህ እናሰራላት ምናምን ነገር ወረቀት ምናምን ተባልና ወረቀት ሊሰራል ምናምን ከተዘጋጀ ምናምን በኋላ ሜቢ አንድ አመት ምናምን አካባቢ አንድ አመት ይሆነኛል ከዛ ከነሱ ጋር ሱፐር ማርኬት እንሄድ ምናምን ነገር አሉኝና ከልጆች ጋር ተያይዤ ሱፐር ማርኬት እነዚህ ከአብሬው ከሄድኳቸው ከቤተሰቦች ጋር ማለት ነው ከዛ ሱፐር ማርኬት ስንሄድ ያው እንትን አለ እዛ መንገድ ላይ ምናምን ከሄድሽ ማን ትያዣለሽ የቆየ ነው ዛሬ 30 አመት ነው ማወራልሽ ኦኬ እና ከዛ ትያዛ 30 አመት እንደዛው ነው ትያዣል ልክ ታቂያቸዋለሽ እንደዚህ ጺማሞች ምጣባዎች ምናምን ነገሮች ናቸው በኖርማል መኪና ነው የሚይዙሽ ከዛ መጡና ቁሙ አለኝ እንደዚህ ሱፐር ማርኬት ውስጥ ልክ ስንገባ እኔና ሶማሌዋንና ያው ሶማሌ ናቸው ከተባለ እንትን አይሉሽም አይዙሽም ሀገራቸው ላይ ችግር ስላለ አይዙሽም እና ከዛ መቶ ነው ሲል በቃ አወኩኝ በቃ እንደዚህ ውስጤ በቃ እንዴት ነው ድንጋጤ አይደለም በዛ ላይ ጀለቢያ ምናምን እንትን አብራት ለብሻለሽ ሁሉ ነገር ንቃብ በፊትሽንም ሸፍነሽ ነው የምትወጪው እና በቃ ምንም አማራጭ የለም ሲይዘን እንትን ከስገባን ያው ግን ገዛ ያው እንኬዝ እንኳን የሆነ ነገር ከተፈጠረ ሁሉ ጊዜ የምለው እንደዚህ ሶማሌ ነኝ ብለሽ በያቸው ለምን ስልከት ለማውራ ከነሱ ጋር ቋንቋንም ትንሽ ሶማሌ ነኝ በያቸው ይላሉ ከዛ በቃ አይ ለቆኛል ብዬ ሲይዘንና ወደ እስር ቤት ምናምን ሲስተም ምንድነው ስለ እኔ ሶማሌ ነኝ አልኩት ባየው አይወጣ አልጠራ በቃ ሁሉ ጊዜ እኮ ሶማሌ ሲያዙ ይለቀቃሉ ከዛ ከልጅቷ ጋር አብረን እንዳለን ወደ ሶማሊያ ላኩኝ ማለት ወረቀት ምናምን ነገር እንትን አሰርተው ኤምባሲ ማልተጠየቀ ምንም አልተጠየቀ ከዛ ከሳውዲ ወደ ሶማሊያ ሄድኩኝ ማለት ነው ያው እነሱ ስለምናገር ከነሱ ጋር ስለመግባባ ነው እንትን ያሉት እንጂ ኖርማሊ ፓስፖርት ቢጠይቁኝ ኖሮ ያው ኢትዮጵያዊነቴ እንትን ይሉ ነበር ከዛ ምንም ችግር የለም በቃኛ ሶማሌ ሄደን በሶማሌ ፓስፖርት ተመልሰን እንመጣለን ምናምን ስትለኝ ተነስተን ሶማሊያ በዛን ሰዓት ደግሞ ጦርነት ነበረ ኤርፖርት ውስጥ የአሜሪካ አርሚዎች ምናምን ያሉት ከዛ ምናልባት ግን ሳላስረዝም ማጠራጠር አረግልሻለሁ ከዛ ኤርፖርት እንደወረድኩ አብሪያት የመጣችው የነሱ ዘመዶች አለች ከአብራኝ ሄደችው ማለት ነው ገና ከኤርፖርት እዛው እንደወረደ ምናምን የሆነ ዛገር ዜጋና ኤርፖርት ውስጥ ነው ዋናው አላፊ ነገር ነው ከዛ ምንድነው ምናምን ነገር አለ በቃ እኔ ሶማሌ ሲባል ይለቀቃል ስለተባለ ሶማሌ ነኝ ብያልኩኝና ወደዚያ መጡኝና ወደ ኳታር ወደ ሳውዲ ነው መመለስ የምፈልገው
ምናምን ብዬ ስለው በቃ እሺ ያለና በቃ እዚህ ሆኜ እኔ ቤት ይወስልሻለሁ ቤተሰብ አለኝ ምን አለኝ እንትን ብዬ ሁሉ ነገር አስጨርሽልሽ በደም ትፈልጊበት እልክሻለሁ ምናምን አለና በቃ ልጅቷንም በቃ አልኳት አንቺ ከፈለግሽ ይሄው አድራሻውን ተቀበይና እየመጣሽ ጠይቀኝ ከሱ ጋር ሆናለሁ ወደ ሀገሬ እሱ ወደ ሀገሬ ይልከኛል ወይ ወደ ሳውዲ መልሰኛል አልኩና እዛም እንደዚህ ሱብሃንአላህ እኔ እንጃ አንዳንድ ጊዜ ምርቃ የእናት ምርቃት ምን ነፍሳን ይማራትና የእናት ምርቃትም ሊሆን ይችላል በቃ ጧት ስነሳ ልብሷ አጀለ ድሪያው ምኑ በቃ እኔ እንጃ እኔ እንዴ ብዬ ልንገርሽ በቃ ሁሉ ነገር ተዘጋጅቶልኝ ለብሼም ቁርስ እንበላለን ምን እንላለን እንደገና ደግሞ አንዶቹ አጎቴ እንደዚህ እዛም ደግሞ ሴት እንደዚህ በቃ እኛ ጋቱን እንደዚህ እንትን ይሉኛልና ትንሽ ጊዜ ከነሱ ጋር ተቀመጥኩኝ በቃ በጣም ተንከባክቦኝ እኔ እንጃ እኔ ምን ልብዬ ልበልሽ እኔ በቃ ቤተሰብ ስቲል እንኳን ስማቸውንና ቦታቸውን አካባቢያቸውን እንኳን አረሳውም የነበርኩበትን ቦታና ቢያንስ 2 ወር ነው 3 ወር አካባቢ ተቀመጥኩኝ ከዛ በኋላ ወደ ሳውዲ መመለስ ስላልቻልኩኝ እንትን አደረጉልኝ ፓስፖርት የሶማሊያ ፓስፖርት በእነሱ ስም በእነሱ አባታቸው ስም ፓስፖርት ምናምን አድርገውልኝ ወደ ጅቡቲ አብረውኝ ከአንድ ወንድሙ ጋር ጅቡቲ ድረስ አምጥተውኝ ከዛ ከጅቡቲ ደግሞ እንትን ሄድን በባቡር ድሬዳዋ ገባን ከድሬዳዋ ደግሞ መታወቂያ እዛ አሰሩልኝና ደግሞ ወደ ኢትዮጵያ ሄድኩኝ እልሻለሁ እና ያኔ አንዳንድ ጊዜ ይሄ የሆነ ነገር ይሆናል ሳይታወቅ ቱር አደረኩኝ ማለት ነው አገርም አየሁኝ ሰዎችም አየሁና ያኔ በቃ እኔ ይሄ ሌላ ገጠመኝ የለኝም እኔ በሄድኩበት ቦታ ለምን እንደሆነ አላቅም ተመስገን ነው የምለው አልহামዱሊላህ ምን ሁሉ በቃ ምንም ነገር ሳይለኝ ምን ሳይከፋኝ ምንም ነገር ሳይለኝ ልክ እንደ ቤተሰብ ነው ሰው ለቶሎ ወይ ስለምግባባ ስለምን እንደሆነ አላቅም ብቻ ያው የእናት ምርቃት ይሆናል እና እንደዛ በአጋጣሚ የተከሰተው እሺ ኡስታዝ ገጠመኝ ሊኖራቸው ይችላልና እድሉን እንስጣቸው ነው የተባልኩት እንግዲህ እድሉን እንሰጣለን ከዛ በፊት ግን እኔ አንድ ጥያቄ ጠይቃለሁ የኪነ ጥበብ ሰው መሆን ጥሩ ነው እየተወራ ያለ እንግዲህ አንድ ይሄ እንግዲህ ሳይ እዚህ አካባቢ የውጭ ላይ እንግዲህ አሁን ሙቀት አይደለም ብርድ ነው በዚህ ሀገር የሚባለው እየወጣ ነው ወደ በጋው ስለዚህ ቀዝቀዝ ብሏቸዋል መሰለኝ እኔ ምለውን በጥሞና አዳምጡኝ እኔ ምለውን ደግሞ ያለ ሰው ሽልማት አለው ልጀምር ድምጻችሁን ከፍ አድርጋችሁ ንገሩኝ ቁጥሩልኝ ከ1 እስከ 3 ላይ ነው የምጀምረው ያልቆጠረው ሁሉ ይቀጣል እንዴ ምን አፈጠናችሁ አልልም እንዴ አንድ ብላችሁ 3 ነው ደይባ እሺ ለመጀመር ችግር እንደ ችግርነቱ ቢቸግርም እንደ ችግር የሚቸግር ችግር የለም ይሄን ደግሞ ያለ ሰው ይሸለማል ለማልስ ለቅድሚያ ለማልስ አንዴ ድጋሚውና ከዛች እሺ ለማን ቅድሚያ ይኸውልሽ ቅድም ሰሚራ ከምግቡ ጀምሮ በባህላችን ቅድሚያ ለወንድ ነው ብላኛለች ስለዚህ ቅድሚያ ለወንዶች ነው የምሰጠው ለማልስ እሺ አሚኑ ችግር እንደ ችግርነቱ ቢቸግርም እንዳትሳሳት እሷ ሰብደ ኮን እንዳትሳሳት ችግር እንደ ችግርነቱ ቢቸግርም እንደ ችግር የሚቸግር ችግር የለም አጨብጭቡለት እሺ ጭብጨባውን 3 እናርጋው ሽልማቱ ይሄ ነው መጀመሪያ የተሳሳታችሁት ምንድነው ሽልማቴ ነበረ ኡስታዝ እስቲ ምንድነው ያለው አሁን ገጠመኝ ለምን ብዙ ሰው እንዳለፈ አላቅም በሁሉም ሰው የገጠመው ነው የኔ ባያስቅም ምናልባት ሊያሳዝን ይችላል እዚህ ስመጣ ያው ሁሉም ሰው ማለት ይቻላል በብዛት ያው በደላላ ነው የምንመጣው ስንመጣ እዛ ብዙ ነገር ይነገረናል እዛ ወደዚህ ለመምጣት የሚፈልጉ ወደ ስደት ለመሄድ የሚፈልጉ ለነሱ መልእክት ይሆናል እዚህ ላሉትም ደግሞ ከዛ ሰዎችን ለሚያመጡትም ደግሞ ትልቅ መልእክት ነው እና እዛ ያሉት ሲናገሩ በጣም ብዙ ነገር ነው የሚናገሩት የሚከፈላችሁ በወር ይሄን ያህል ነው አሁን ከፍለ ብትሄድ በአንድ ወር ትመልሳለህ ወይ በጣም በትንሽ ጊዜ ትመልሳለህ ስትሄድ ቀጥታ ወደ ስራ ትገባለህ በወር የሚከፈል ይሄን ያህል ነው 3000 4000 ይላል ያንን ሁሉ ካልኩሌት አድርጌ ያለኝን ብር አየር ላይ ነው የሰጠሁት እከሌ የሚባል ሰው ይቀበልሃል ቤት ተከራይቶልሃል በዚህ ሁሉም ነገር አልጋ አዲስ ነው አንሶላ ብርድ ልብስ ሁሉም ነገር
እኔ ሁሉም ግምት ውስጥ በማስገባት ያለውን የጠየቀኝን ብር ሰጥቼው ልክ ስመጣ ኤርፖርትም የተቀበለኝ ሰው የለም፣ እማቀው ሰው የለም፣ ወንድም የለኝ፣ ዘመድ የለኝ፣ ጓደኛ የለኝ፣ ማንም ሰው አልነበረም። እዛ ስመጣ የሆነ ስልክ ስደውል ያ ምደውለት ስልክ ያንን ሰው አያውቀውም፣ ከነ እንትኑ ራሱ አያውቀውም። እንደ አጋጣሚ የሆነ ሁለት ሰዎች ናቸው፣ የድሬዳዋ ልጆች ናቸው። ከኤርፖርት ይዞኝ ወጡ። እዚህ የቆዩ ስለሆኑ ያውቃሉ። እነሱ ደግሞ ያው ጠያይቆ ምን ብሎ ከፊሉ ጋር ወሰዱ። እዛ ከፊል ጋር ሲሄድ ደግሞ እሱ የሆነ ኢትዮጵያውያኖች ነበሩ፣ የእሱም ቤት ተከራይቶ የነበሩ ሰዎች ነበሩ። እነሱ ጋር ሲወስደኝ እኔ ያለውን ነገር አዲስ አበባ ላይ እንዴት እንደነበርኩ የት እንደተማርኩ ስነግራቸው በጣም አዝነው ምናምን ተቀበሉ። እነሱ ጋር ዝም ብዬ ስኖር መጨረሻ ላይ የሆነ ስራ ተገኘ። የኮንስትራክሽን ስራ ነው ተገኘ። ከዛ ወጥቼ ልክ መስራት ጀምር በጣም ከባድ የሆነ አይቼ ሳይሆን ሰምቼ የማላቀው ስራ ስለነበር እሱንም ወዲያው ተውኩት። ከኢትዮጵያ የሆነ ትንሽ ብር ይዤ መጥቼ ነበር፣ በሪያል ወደ ሪያል ቀይሬ ይዤ መጥቼ ነበር። እሱም አለቀ። የቤት ያለ ምን አለ ሁሉ የሚበላ ምንም የለም። እንደዛ ተቸግሬ በቃ ከመጀመሪያዎቹ ጋር እንዳልመለስ ለስራ ስለወጣው እነሱ ጋር መሄድ አልችልም። ከዛ መጨረሻ ላይ ኬንያውያን ነበሩ፣ ወደ ራሳቸው አስጠግተው እነሱ ጋር ገባው። እነሱ ጋር ዝም ብዬ እየኖርኩ ኢትዮጵያ ላይ ታምሜ የማላቀው በሽታ በጣም አመመኝ ማለት ነው። በጣም ከምላችሁ በላይ ነው በጣም ያመመኝ እና ማረሳው ነገር ወደ ሆስፒታል ሄጄ ለዚህ የሆነ የሚጠጣ እንደዚህ ፔፕሲ ነገር አለና ትንሿ አለች፣ እሷን እንደዚህ መሸከም አቃተኝ፣ እንደዚህ መያዝ አቃተኝ ማለት ነው። እና እዚህ ሀገር በጣም 90% ማለት ይቻላል በጣም ብዙ ችግር ቻሌንጅ ውስጥ ነው የሚያልፈው። ያን ነገር ወንድሞች እንዴት እንዳልገለጹ ተላቅ ምናልባት እንደሱ በህጋዊ ወይ በዘመድ በሆነ ነገር መጥተው ሊሆን ይችላል። እና በብዛት እንደዛ ነው ያለው። ሀገር ቤት ያለ ሰው እንደዛ እንዳይሸወድ፣ እዚህ ያሉ ሰዎችም ደግሞ ምንም አያደርግም። በዚህ የሚያድጉ ሰዎች የሆነ ብራቸውን በረካ የለውም፣ መች እንደሚያልቅ ሁላቸውም ያውቃሉ። እና ከእንደዚህ አይነት ነገር እነሱም ቢቆጠቡ እዛ ያሉትም ደግሞ ወይ አምነውበት መምጣት ወይ በሚያውቁት ሰው መምጣት አለባቸው እንጂ ዝም ብለው እንደዚሁ ሰው ባላቸው በቃ ከሀገር ቤት ልውጣ ብቻ በሚል እንደዛ መውጣት የለባቸውም ለማለት ነው መልእክቴ። አመሰግናለሁ። እናመሰግናለን ኡስታዝ። እውነት ነው እንግዲህ የስደት ጥሩ የለውም። ሁሉም ሰው መቼም ከሀገሩ ርቆ ወጥቶ ከቤተሰቦቹ ከጓደኞቹ ከለመደበት ነገር ሁሉ ተነስቶ ዝም ብሎ ተነስቶ አይመጣም። መውጣት ስላለበት ብቻ ይወጣል፣ በተለያየ መንገድ ይወጣል። ሲወጣ ግን ስደት ላይ ብዙ ነገሮች አሉ፣ ብዙ አስከፊ ነገሮች አሉ፣ ብዙ ችግሮች አሉ። በተለይ ደግሞ በህገ ወጥ የሚወጡ ሰዎች ብዙ ወንድሞቻችን እህቶቻችንን በመጥፎ ነገር ወድቀው እናያለን፣ ህይወታቸውን አጥተው እናያለን። እና ይህን የምትመለከቱ ተመልካቾቻችን እንግዲህ ኡስታዝም እንደገለጹት ህጋዊ በሆነ ነገር ስደትም ከሆነ ህጋዊ በሆነ ነገር ብትወጡ ራሳችሁን ጠብቃችሁ አላማችሁን አሳክታችሁ ለቤተሰቦቻችሁ፣ ለወገናችሁ፣ ለሀገራችሁ የምትተርፉ ሰው ነው የምትሆኑትና በህገ ወጥ ሲወጣ ብዙ ችግሮች አሉ። ስለዚህ ወደ ሊቀ ዲያቆን ጎርፉ እሄዳለሁ። ከዛ በፊት ሽልማት ያሁኑ ሽልማት አለው። የእውነቴ ነው ሽልማት አለው። አቤት ይወላችሁ እንግዲህ አቤት ቀደም ብላ ምንድነው ሽልማቱ? ማሜና ማሚቱ በሉ ዳቦ ቆሎ ተነሱ ወደቁ ሮጡ። ወደቁ ሮጡ። እኔ መሀል ላይ ነው ያቆምኩት። የሚያውቀው አለ? ይሄንን የሚያውቀው አለ? ሁለት ስትቀር አቆሚዋለሁ። እኔ ካቆምኩበት እኮ ሁለቱ እንድትቀጥሉ ነው። የሚያውቀው አለ? ወድቀው ተነሱ። እሺ ምንድን ነው? ወድቀው ተነሱ። ይሄ መጨረሻ ላይ ነው ከነ ሽልማቱ ከነ መልሱ። ሊቀ ዲያቆን ጎርፉ እንግዲህ የሚለን ነገር ይኖራል ብዬ አስባለሁኝ። ወደ እሱ ልሂድና እድሉ ስለሰጠኝ አመሰግናለሁ። በመጀመሪያ አሻም ቲቪ በተወዳጇ ተዋናይት ቃልያ አማካኝነት ኳታር ድረስ መታ በኳታር ኢትዮጵያውያን
በምን አይነት ሁኔታ ነው በዓልን የሚያከብሩት የሚለውን ሁኔታ ለማየትና ለመመልከት ስለላካችሁልን አንቺም ደግሞ እዚህ ድረስ መተሽ ይህንን ውብ ምሽት እንዲዘጋጅና ኑሯችንን ሁኔታችንን ስለተመለከትሽ ከልብ አድርጌ አመሰግናለሁ። እውነት ለመናገር እንግዲህ እኔና እዚህ አሁን ያለነው ሰዎች በአጠቃላይ ግማሽ እድሜያችንን አብረን የኖርነን ኢትዮጵያ እንደ ኢትዮጵያ ሀገር እንደ ሀገር እጅግ በሚያስደንቅ ሁኔታ አባቶቻችን ያቆዩልን እስልምናና ክርስትና አብረን ተዋደን ተከባብረን ተቻችለን በአንድ ሀገር ላይ ነው የኖርነውና እዚህ ሀገር ደግሞ ይሄ መካከለኛው ምስራቅ የሚባለው አካባቢ 100% የእስልምና እምነት ተከታዮች ያሉበት አካባቢ ስለሆነ ከዚህ በፊት ወደዚህ ሀገር ይመጡ የነበሩ እህት ወንድሞቻችን በሚያስደንቅ ሁኔታ ማተባቸውን እየበጠሱ ይመጡ ነበር። እውነት ለመናገር እኔ አሁን ይህንን በዓል ምክንያት በማድረግ ማመስገን የምፈልገው ነገስታት አሉ። እነሱም ደግሞ ሼክ ሐመድ ቢን ከሊፋ አልታኒና ሼክ ተሚም ቢን ሐመድ አልታኒን በእውነት ከልብ አድርጌ አመሰግናለሁ። ምክንያቱም የእስልምና ሀገር ላይ እንደመኖራችን መጠን ወደዚህ ሀገር የሚመጡ ሰዎች በፍጹም ተጨንቀው እምነታቸውን ጥለው እምነታቸውን ትተው መሰደድ የለባቸውም የሚለውን አቋም በመያዝ በሀገራቸው ላይ በነጻነት ሃይማኖታችንን እምነታችንን እንድናመልክ ቤተክርስቲያን እንድንሰራ ተቻችለን እንድንኖር በነጻነት እንድንወጣ እንድንገባ ሙሉ ፈቃድ በመስጠት በሚያስደንቅ ሁኔታ እንግዲህ እዚህ ሀገር ላይ እየኖርን እንገኛለን። እኔ እዚህ ሀገር ከመጣሁኝ እንግዲህ ኦልሞስት ወደ 15 አመት ይሆነኛል። በጣም ብዙ የእስልምና እምነት ተከታዮች ጓደኞች አሉኝ። እነ ሰሙዬን እነ ሀኑና እነ አብዱል ጀሊል እነ መሐመድ እዚህ ውስጥ ያሉ በጣም ብዙ ሰዎች አሉና አብረን ስንኖር ተዋደን ተከባብረን የምንኖር ሰዎች ነን። ይሄንን ደግሞ በተመሳሳይ በሀገራችን በኢትዮጵያም የበለጠ ተከባብረን ተቻችለን ተዋደን የምንኖር መሆን እንዳለበት የሚያመላክት ነው። ጊዜው እንግዲህ አሁን ላይ ብዙ የሚያስፈሩ የሚያስጨንቁ ነገሮች ሊኖሩ ይችላሉ። ያንን ነገር ግን ወደ ጎን በማለት አብረን ተቻችለን ተዋደን ተከባብረን የምንኖር ይህችን ሀገር ለትውልድ በሰላም በፍቅር የምናስተላልፍ አብዝተን ልጆቻችን ስነ ምግባር ያላቸው የተወደዱ ሀገራቸውን የሚወዱ አድርገን አባቶቻችን እንዳስረከቡን አድርገን የምንሰራ ሰዎች መሆን እንዳለብን ይሰማኛልና ዛሬ በእህታችን በሰሚራ ቤት የኢድ አልፈጥርን በዓል በታላቅ ድምቀት እያከበረን እንገኛለን። ይሄ በዓል እንግዲህ የኛም በዓል ነው በሚል ነው እዚህ ቤት የመጣ ነው። እህታችን ሀኑና ቤት ላለፉት 16 አመታት ያህል እንግዲህ የኢድ አልፈጥርን ባህል እየሄድን ስናከብር ቆይተናል። በመቻቻል በመዋደድ አብሮ በመኖር ለነገይቷ ኢትዮጵያ ታላቅ መሰረትን መጣል ይቻላልና ዛሬ እዚህ ቤት ያየነው ሰላም፣ ፍቅር፣ በረከት በመላው ዓለም ለሚኖሩ የእስልምና እምነት ተከታዮች የክርስትና እምነት ተከታዮች እንዲደርስ እፈልጋለሁ። እግዚአብሔር አምላካችን ሀገራችንን ሰላም ያደርግልን። ተዋደን ተቻችለን ተከባብረን የምንኖርባት የጋራ ቤታችን ናትና ሀገራችንን እንድንጠብቅ በዚህ አጋጣሚ አደራላለሁ። በድጋሚ ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ላሉ አመሰግናለሁ። እንግዲህ ከኡስታዝ አጠገብ ያሉት የሰሚራ ባለቤት ናቸው። በእነሱ ቤት ነው እንግዲህ ተገኝተን ይህንን ልዩ የበዓል ዝግጅት ወደ እናንተ እያደረስን ያለ ነው። ራሳቸውን ያስተዋውቁና የተሰማቸውን ስሜት ደግሞ ይገልጹልናል። በኡስታዝ በኩል እንግዲህ ትርጉሙንም ጥያቄውንም በኡስታዝ በኩል እናደርጋለን። أولا بارك الله فيك ممكن اسمك الكريم؟ معك أحمد خميس. ما هي شعورك المسلمين هكذا مع الإخوة المسيحيين يجلسون مع بعض ويعيدون، ما هي شعورك؟ والله شعوري شعور طيب زي ما تقول، يعني جمعة الناس بالعيد عيد الفطر المبارك هي فرحة. هي يدستا كان سلهونا
ወንድምነት ነው። በጣም ደስ የሚል ነገር ነው። ደስታ ነው የሚሰማኝ። በጣም ደስ ይለኛል ነው فخاصة هذا البرنامج المبارك في بيتك وهذا بعد فيه شعور أكيد. والله أنا يعني أحب يعني نجتمع في العيد وهذا عشان نعيد ونفرح كلنا. እኔ እንደዚህ እወዳለሁ በቤቴ በጣም ደስ ይለኛል። እንደዚሁም ደግሞ እወዳለሁ እንደዚህ በደስታ ቀን በቤቴ በመሆኑ በጣም ደስ ይለኛል። احنا اخوان طبعا احنا اخوان ونحب الجمعة. እኛ መሰብሰብ እንወዳለን ወንድማማቾች ነን ነው የሚሉት። ባረከ الله يخليك ويسلمك ما قصر. ፕሮግራማችንን በእንደዚህ መልኩ በማገባደድ ላይ ነው የምንገኘው። በፕሮግራማችን እየተዝናናችሁ በዓልን ደግሞ ከቤተሰብ ጋር ከወዳጅ ጋር በተለያየ ሁኔታ ላይ ሆናችሁ እያከበራችሁ እንደሆነ እምነታችን ነው። በዚህ በኩል እንግዲህ የሴቶች ተሳትፎ ቀንሷል፣ ወንዶች በልጠናል እየተባላችሁ ነው። እንደው ምናልባት ቀረ የምትሉት ሀሳብ ካለ ቅድም ሳልናገር ያልሽው ነገር ነበር አይደል? ቆጭቷታል። አንድ እድል እንስጣት፣ ፍቀዱላት። ሳልናገረው ይሄ እድል እንዳያመልጠኝ እያለች ነበር ሀኑናና። እስቲ ትናገር። ፈገግ በል አላወራም። ፈገግ ካላላችሁ የሚያስቅ ነገር እንኳን አይደለም፣ ግን እንደው ሳልናገር ይሄን እድል አገኝቼ ብዬ ከሚቆጨኝ ብዬ ነው ይችን አጋጣሚ ስላገኘው ማለት ነው። እሱ ምንድነው ማመሰግነውም ሰው ስላለ ማለት ነው። አረቦች ተቀጥሬ በምሰራበት ጊዜ ሰብለ እንውጣ አለች። ለቀን ወደ ከተማ እንግባ ነው። ከዛ አረን ይፈራቸዋለሁ ስል ካለመናገር ደጃዝማችነት ይቀራል ብላ ሁሉ ተረተች። ግዴለሽም ንገሪያቸው ስጠይቃቸው ላንቺ አህለን ወሰህለን ነው ያሉት። ደነገጥኩ። እንዲህ በቀላሉ የሚለቁኝ አልመሰለኝ። ከዛ አሁን መሄድ ትችያለሽ፣ ግን ቤትሽ ነው፣ ከቸገረሽ ተመልሰሽ ነይ አብሽሪ ያሉኝ ማለት ነው። ሰብለ ወደ አዲስ አበባ ሄደች። እኔ ሻንጣዬን ይዤ ነው የወጣሁት ከገጠር ወደ ከተማ። የት ልሂድ በቃ ውጪ የምትባለውን ብቻ ስለሰማሁኝ ሻንጣዬን ይዤ ከተማ ድድ ወዴት ልሂድ? ወደዚህ ብዞር ወደ ትዝ ሲለኝ የያሬድ ስልክ እኔ ጋር ነበረ። በዛን ሰዓት ትልቁ ጓደኛዬ ወንድሜ ብዬ የምለው እሱ ነበረ። በቀጥታ እሱ ጋር ነው የደወልኩት። ያሬድ ሜዳ ላይ ነኝ ያለሁት። የት? ውጭ አሉኝ። በቃ ወጣሁኝ፣ ሜዳ ላይ ነኝ ያለሁት። በዛን ጊዜ እሱ የሚሰራበት አካባቢ እንኳን ሴት ልታልፍ ወፍ የለም። በጣም ትልቅ ክልክል፣ በቃ ከተገኘሽም ዴንጀር ነው። ለነሱ ሙሉ ጦስ ነው የምሆነው። በቃ የት አካባቢ ነሽ? አላውቀውም። ምን ምልክት አለው? እንደዚህ ነዚህ። በቃ መኪና ልክልሻለሁ፣ እዛው ያለሽበት ቆመሽ ጠብቂ። እሺ። አሁን ልጁ የለም ዛሬ፣ ታሪኩ ይባላል። ያሬድ መኪና ላከልኝና ይዘውኝ ሰናእያ ኢንዱስትሪ ኤሪያ ነው፣ ሴት አይገባ ብዬሻለሁ። አብዛኛው በስልክ ነው የምንተዋወቀው። ሃናን መጣች ሲባል ጦር ሰራዊቱ እንዳለ ግልብጥ ብሎ እሱ ጋር መጣ፣ ያሬድ ጋር ማለት ነው። ስለዚህ በዚህ አጋጣሚ እውነቴን ነው የምልሽ፣ ምንም ቢፈጠር ከውስጥ የማይወጣ እንዴት ብዬ ልግለጽልሽ? ለመግለጽ እንኳን ቃላት ያጥረኛል። ትልቅ ጓደኛዬ፣ ወንድሜ፣ የዳሩኝ፣ የኳሉኝ፣ ስወልድ ያረሱኝ፣ በሁሉ ነገር ከጎኔ ያሉ እነሱ እንደችን ድል አገኝቼ እንደው ገና ዛሬ ሳውራው ነው ወሬውንም ራሱ ገባሽ። ለኔ ትልቅ ቦታ ያላቸው ገባሽ። ሰው ሙስሊም ናት፣ ክርስቲያን ናት፣ እንደዚህ ናት። በእኛና በእነሱ መካከል ግን ይሄ እንግዲህ ያው አሁን 25 ዓመት 26 ዓመት ጓደኝነት ገባሽ። ደውችን ሳላመሰግን እችን ቻንስ አገኝቼ ነው የምለው። ያሬድዬ ወንድሜ፣ ጓደኛዬ፣ ረጅም እድሜ ጤና፣ ቀሪ ዘመን የተባረከ የምትደሰቱ አላህ አማናውን እስከሚወስድ ድረስ እስከ መጨረሻው ድረስ ጥሩ ነገር ሆናቸው እንድትኖር እመኛለሁኝ። እችን አጋጣሚ ማግኘቴ ራሱ ደስ ብሎኛል። አመሰግናለሁ ወንድሜ። ሰብልዬም አንቺም እንደዛው፣ ሰሙም አንቺም እንደዛው፣ ገኒም አንቺም መጀመሪያ ባይዘው ግን ያገኘኋት ሀበሻ ዶሃ ላይ መጀመሪያ ገነት ነው። ሀበሻ ነሽ ነው ያልኳት። ታድዬ በእናትሽ ቀፊ ነው ያልኳት። ወላሂ ከሁለት ዓመት ምናምን በኋላ ከዓመት ምናምን በኋላ ያገኘኋት ሀበሻ በእናትሽ ቀፊ። ወላሂ ግን ሶስት ሰው ሀበሻ አገኘ። ያሬድን፣ ግርማይ፣ ሳሚሁን ማን ሶስት ወንዶች አውቃለሁ። በቃ የምንደዋወል ከሶስቱ አንዱ እሷ ጋር ወይ ገንዬ ቀፊኝ በእናትሽ በቃ ባይኔ ስላላየው ማለት ነው። ገኒንም በዚህ አጋጣሚ አመሰግናለሁ። ሁላችሁንም አመሰግናችኋለሁ። ፈገግ በሉ። ፈገግታ ሱና ነው፣ ኢድ ነው።
በግድ ሳቁ። አመሰግናለሁ። እቺን ለማለት ፈልጌ ነው። ቴንክ ዩ። እሺ ያው ወደ ማገባደጃው እየተቃረብን ስለሆነ መልእክት እያስተላለፍን ነውና ምንጊዜም እንደዚህ መድረክ ባገኘሁ ቁጥር ሳላመሰግናቸው ማላልፋቸው አካላቶች ስላሉ ማለት በኮሚኒቲ ቆብ ማለት ነውና የኢትዮጵያውያን ወላጆች የዚህ ሀገር በጣም የብዙ ጊዜ ችግር ትምህርት ቤት ነበርና የኢትዮጵያ ኮሚኒቲ የራሱ የሆነ ትምህርት ቤት እንዲኖረው እገዛ ያደረጉ አካላትን ምን ጊዜ መድረክ ባገኘው ቁጥር አመሰግናለሁ። የመጀመሪያው ግርማዊነታቸው ሼክ ተሚም የትምህርት ቤቱን በመስጠት ከዛም በኋላ ደግሞ የኢትዮጵያ ትምህርት ሚኒስቴር ካሪኩለም በመቅረጽ የኢፌድሪ የዶሃ ኤምባሲ ደግሞ እነዚህ ነገሮች ሁሉ ፋሲሊቴት አድርጎ ይህን ትምህርት ቤቱን ያረጉልና አካላት ምን ጊዜ መድረክ ባገኘው ቁጥር ማመሰግናቸው ናቸውና በዚህም መድረክ መጠቀም ፈልጌ ነው። ለኢትዮጵያውያን ወላጆችም ይህንን ፕሮግራምም ለሚመለከቱም አሁንም ልጆቻችሁን ወደ ትምህርት ቤታቸው ይዛችኋቸው ነው የሚለው መልእክት በዚህ አጋጣሚ ማስተላለፍ ፈልጋለሁ። አመሰግናለሁ። እናመሰግናለን አቶ አሚኑ። እንግዲህ ከተፈቀደልኝ መጥቼ ትምህርት ቤቱን ጎብኝቼ ለተመልካቾች አደርሳለሁ። ይፈቀድልኛል? እሺ። እድል ያልሰጣናቸው ሰዎች አሉ። በዚህም መናገር የምትፈልጉት ነገር ካለ አጭር ደቂቃ እድሉን ብሰጣችሁ ደስ ይለኛል። የወንዶች ቅድሚያ ያለ ሁሉ ጊዜ እዚህ ጋር አለ ኤፍኤም። ከሁለት አንዳችሁ እንግዲህ ሁለታችሁም ይቻላል። እድሉን ስላልሰጠን ቅድም አሁንም በድጋሚ እንኳን አደረሳችሁ ለመላው የሙስሊም ወንድሞቻችንና እህቶቻችን ማለት ፈልጋለሁ። ያው እንግዲህ ተናገር ብላ ቃልዬ እድሉን ከሰጠችኝ አመሰግናለሁ። ያው ቀደም የተጠየቁ አንዳንድ እንትኖች ስለነበሩ እነሱን እኔም ብል ብዬ አሰብኩኝና እዚህ እንግዲህ የመጣሁት ከዛሬ 22-23 አመት በፊት ገደማ ነው። በጣም የገረመኝና የደነቀኝ ነገር ኤርፖርት ስገባ እኔ ሙቀት እንደዚህ አለ ብዬ አስቤም አልነበር እና ከኤርፖርት ወርጄ ወደ ተርሚናል ያኔ ዱሃ ኤርፖርት እንደዚህ የሰለጠነ አሁን የምታዩ ምናልባት ቃል አሁን ከተማውን በዚህ መልኩ እያየሹ ነው አይደለም? ያኔ እኛ በመጣንበት ጊዜ አንድ እንደዚህ የምታዩ አንድ ፎቅም አልነበረም፣ እንደዚህ መንገድም አልነበር እና ከኤርፖርቱ ወደ ተርሚናሉ የሚካሄደው በእግር ነበር እና ሲሄድ ኃይለኛ ሙቀት ነው እና ምንድነው ይሄ አውሮፕላኑ ነው ብዬ ነበር የማስበው እና ስገባ በጣም ይሞቃል። ያ ለኔ በጣም ትልቅ ታምር ነው። የመጀመሪያ ጊዜ ነው ስደትም ያ አንዱ እዚህ ሀገር ውስጥ የገደመን ትልቁ ቻሌንጅ የነበረው እሱ ነው። ሁለተኛ ነገር ደግሞ ልክ ኤርፖርት ውስጥ ስገባ እኔ እንግዲህ በጣም አዲስ የስደት አንተ ስለነበርኩኝ አንድ ፊሊፒኒ እንትን ይበላል አፕል ዋው አገሩ የአፕል ሀገር ነው ብዬ ነው በቃ እንደዚህ ነው የሳልኩት እና ከዛ ወጥቼ ወደ ቤቴ ስገባ እውነት በታምር እንደዚህ ይገጥመኛል ብዬ የማላስበው ተነግሮኝ የመጣሁት የማስበውና የነበረው ህይወት በጣም የተለያየ ነበርና በጣም ስገባ እንግዲህ ወንደላጤ መኖሪያ ሰፈር ነው። ቅድም እህታችን አኑና ገልጸዋለች። በጣም ፈተና የነበረበት አንድ ክፍል ውስጥ 8-9 ሆነን የምንኖርበት ነው እና ስገባ ሌሊት ነው የገባሁት እና ቀን ስራው ውለው ደክመው የተኙ ወንድሞች መሀል ስገባ እንዴ እዚህ ነው እንዴ የምኖረው ብዬ በጣም የተጨነኩትና ያሰብኩና በጣም ብዙ አንዳንድ ጊዜ ህይወት ቀላል የሚመስላቸው ብዙ እንትኖች አሉ። በጣም ብዙ ፈተናዎች ያሳለፍንበት ነው እና አሁን ዛሬ ቁጭ ብለን እንደዚህ እንደ ታሪክ ስንናገረው በጣም ቀላል ነውና እጅግ በጣም እህቶቻችን ወንድሞቻችን እጅግ ብዙ ፈተና እኔ አሁን በግሌ ብትጠይቅኝ 4 አመት ሙሉ ሰርቼ ያለ ደሞዝ ነው የወጣሁት። ያለ አንዳች ደሞዝ ክሬዲት ከአመት እስከ አመት ምን በላው አጥተን ክሬዲት እየለመንን ምን በላበት ጊዜ እና በጣም አንዳንድ ጊዜ እንደዚህ ስደት ህይወት እንደዚህ ቀላል ሆኖ እና ያን ሁሉ ፈተና አሳልፈን ዛሬ እንደዚህ ቁጭ ብለን አብዛኞቻችን ምናልባት ሴቶችም አሉ እና ሀኑና እና ሰብሊቲ ከ20 አመት በላይ የምንተዋወቅ ነው እና በየሴቶቹም በየወንዶቹም ላይ እንደዚህ አይነት ትልልቅ ፈተናዎች ደርሰው ነው ዛሬ እንደዚህ ቆመን እንደ ታሪክ የምናወራው እና ይሄንን አጋጣሚ እንደው አግኝቼ ዝም ብሎ ህይወት በመደላደል ብቻ እንዳልሆነ ምን ያህል ፈተናዎች እንደነበሩ ያንን ሁሉ ፈተናዎች ቻሌንጅ አድርጎ ቆሞ እንደ ታሪክ ለማውራት መብቃቱ በራሱ ትልቅ ነው። ሰሚራ በጣም የረጅም ጊዜ ጓደኛችን ምናልባት እንግዲህ ከ20 አመት እሷም ጋር እንደዚህ በጣም ረጅም እና ዛሬ ደግሞ በቤቷ ውስጥ ተገኝተን ከባለቤቷ ጋር ይሄንን ትልቅ በዓል በወንድማማችነት ስሜት እንድናከብር ስላደረግሽኝ ከልብ አመሰግናለሁ። ያላችሁ እህት ወንድሞቻችሁንም እንኳን አደረሳችሁ በዚሁ አጋጣሚ ማለት ተደረን አመሰግናለሁ። ቃል
የዛሬው የኢድ በዓል እንግዲህ ይሄን ይመስል ነበረ። ጥሩ ጊዜ ነበረን፣ ጥሩ ቆይታ ነበረን፣ ቆንጆ ጊዜ ነበር ያሳለፍነው። እናንተም በፕሮግራማችን እንደተደሰታችሁ ተስፋ አደርጋለሁ። አሁንም በድጋሚ በያላችሁበት እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ቀሪ ሰዓታችሁ ደግሞ የተባረከ ጥሩ ጊዜ እንዲሆንላችሁ ምኞቴ ነው። እንግዲህ ስለ ስደት ብዙ ነገር ተነስቷል። የስደት እንግዲህ ጥሩ የለውም ተብሎ ብዙ ነገር ተነስቷል። ብዙ ደግሞ ከዛ ላይ ተነስተው ብዙ ስኬታማ ሰዎችን እናያለን እና ምንም ነገር አልጋ ባልጋ የሚሆን ነገር የለም። ዛሬ እንድንሰባሰብ የኢድን በዓል በቤቷ እንድንሰባሰብ ያደረገችንን ሰሚራን ከነ ባለቤቷ ማመስገን ወዳለሁኝ። እዚህ ጋር እህቶቼን ወንድሞቼን እንዲህ ተሰባስበን በአንድነት ኢትዮጵያዊነታችን ድምቅ ብለን ጥሩ ጊዜ ስላሳለፍን በጣም ነው ማመሰግነው። ይሄንን አብሮነታችሁን በእውነት አይቀይርባችሁ። የዛሬ ዓመትም በዓልን እዚህ እንዳከብር ትጠሩኛላችሁ። በእንደዚህ በፍቅር ለችግር የምትደራረሱ ለሀዘን የምትደራረሱ እንደሆናችሁ በተለያየ ነገር ላይ ሳይ ነበርና ይሄ ደግሞ እጅግ በጣም ደስ የሚል የሚያስቀና ከእናቶቻችን ከአባቶቻችን የወረስነው ነገር ነውና የኢትዮጵያዊነታችን ደግሞ አንዱ መገለጫችን ነው። መተባበር፣ አብሮ መብላት፣ በጋራ መጠራራት፣ መዋደድ፣ መከባበር፣ አንዱ ለአንዱ መደራረስ ይሄ የኢትዮጵያዊነታችን አንዱ ነገር ነው። ኢትዮጵያ እንኳን እንደዚህ በአንድነት በጋራ ተሰባስበን የምንበላበት የምንጠጣበት ፕሮግራምን የምናሳልፍበት ቁጭ ብለን የምንደማመጥበት ነገር በአንድም ሆነ በሌላ መልኩ እየቀዘቀዘ ባለበት ሰዓት በእንደዚህ በስደት ያሉ ኢትዮጵያውያን ደግሞ እንደዚህ በበዓል እንግዲህ ቀን ላይ ቤታቸው በዓልን አሳልፈው ማታ ደግሞ እንዲህ ተሰባስበው የሀሳባቸውን ውላቸውን በዓላቸውን ህይወታቸውን እንዲህ በጋራ እየተሰባሰቡ የሚያወሩበትን ጊዜ ሳይ በጣም ነው የገረመኝና እግዚአብሔር እንግዲህ ይህንን ነገራችሁን ይጨምርላችሁ ላለሁኝ። ሰሚራዊ በመጨረሻ የምታስተላልፈው መልእክት አለ። ከዛ ሊቀዳቆን ጎርፉ ደግሞ ይመርቁልናል። ከዛ ወደ ኡስታዝ እንሄድና የፕሮግራማችን ማብቂያ ነው የሚሆነው። እኔ እዚህ ላይ ጨርሳለሁ። እስካሁን ፕሮግራሙ ወደ እናንተ ሳደርስላችሁ የነበርኩት ቃል ኪዳነ አበራ ነኝ። አመሰግናለሁ አብራችሁን ስለነበራችሁ። እሺ ያው በድጋሚ ድረስ ስለሰጠሽኝ አመሰግናለሁ። ያው የቀረውን ምስጋና ለቤተሰብ ለመላው ለኢትዮጵያን ለእስልምና ተከታዮች እና ለጓደኞቼ አክብራችሁኝ እዚህ ድረስ መታችሁ ከኛ ጋር አመት ባለን ስለዋላችሁ በጣም አመሰግናቸዋለሁ። እና ወደዚህ ሀገር እንድመጣ አድራሻቸውን ስለማላቅ ነው። እኛው የተማርኩትኝ የመጀመሪያ ጆን ኤፍ ኬኔዲ ትምህርት ቤት ነው። እዚህ እንድመጣ እንትን አጋጣሚ የሆነው ጓደኛዬ ነች እና አሁን ያሉበትን ቦታ ስለማላቅ ያው በጣም እንደማመሰግናቸውና የምን ላይ እንደደረስኩ የነሱ ይሄን እድል መስጠት የት እንደደረስኩ እንዲያዩና እንትን እንፈልጋለሁ። ሐምራን አሊ፣ ሂቦ አሊ፣ ሳፓን አሊ ለመላው ቤተሰቦቻችሁ እንኳን አደረሳችሁ። በጣም ነው የምወዳችሁ። እንደገና ለጓደኞቼ ለሶሎሜ ሚሳኤል 4 ኪሎ አካባቢ ለምትገኙት በመገናኛ በ22 የተለያየ ቦታ ስላደኩኝ ያው በመገናኛ በ24 አካባቢ 24 ቀበሌ 4 ኪሎ አካባቢ የምትገኙት ጓደኞቼ ቤተሰቦቼ በአጠቃላይ ለመላው የኢትዮጵያ እስልምና ሃይማኖት እንኳን አደረሳችሁ። በቃ በጣም አመሰግናለሁ። እናመሰግናለን። እሺ እግዚአብሔር አምላካችን ሀገራችን ኢትዮጵያን ጽኑ ሰላም ያድርግልን፣ የታመሙትን ይማርልን፣ በስደት ያሉትን ሁሉ እግዚአብሔር ይጠብቅልን፣ የሚላስ የሚጎረስ ያጡትን በበረሃ በጎዳና የወደቁትን ከቀያቸው ከአካባቢያቸው ከሰፈራቸው የተፈናቀሉትን በሙሉ እግዚአብሔር አምላካችን ያስብልን። ሀገራችን ኢትዮጵያ ሰላም የሚሰበክባት ህዝቦቿ ተከባብረው ተቻችለው የሚኖሩባት የጦርነት ድምጽ የማይሰማባት የበረከት ምድር እንዲያደርግልን የአምላካችን የእግዚአብሔር ቅዱስና መልካም ፈቃዱ ይሁንልን። ኢትዮጵያ ስሟ ሲነሳ የሰላም ሀገር፣ ኢትዮጵያ ስሟ ሲነሳ የሃይማኖት ሀገር፣ ኢትዮጵያ ስሟ ሲነሳ የምትወደድ ሀገር ናትና ይህችን ሀገር በዚህ ዘመን ያለን ትውልድ ሰላም፣ ፍቅር፣ አንድነት ገዝቶን ተቻችለን የምንኖር የበረከት የሰላም ሰዎች እግዚአብሔር ያድርገን። በመላው ዓለም ለሚኖሩ የእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ እያልኩኝ እኛ ደግሞ የክርስትና እምነት ተከታዮች የሆነው አብይ ጾምን ግማሹን እንግዲህ ጨርሰናል ማለት ነው። እንደ እግዚአብሔር መልካም ፈቃድ ዘመነ ትንሳኤ ከፊት ለፊታችን እየመጣ ነው። ዘመነ ትንሳኤን ስናስብ ደግሞ ሁላችንም ተቻችለን ተከባብረን ተዋደን
የተራቡትን የተጠሙትን የተቸገሩትን እያሰብን በአንድነት ከህዝበ ሙስሊሙ ጋር በመሆን የምናከብረው በዓል እንዲሆን ከወዲሁ እመኛለሁ። ይህንን ስል እውነት ለመናገር በምክንያት ነው። ምክንያቱም የጋራ ቤታችንን ታላቂቷን ሀገር ኢትዮጵያን ለመጠበቅና ለትውልድ ለማስተላለፍ በተለይ ደግሞ ህዝበ ሙስሊሙና ህዝበ ክርስቲያኑ ተቻችለው መኖር አለብን። ይህንን ማስቀጠል አለብን። እንደዛ ከሆነ እግዚአብሔርም ይረዳናል ብዬ ተስፋ አደርጋለሁኝ። በድጋሚ እግዚአብሔር አምላካችን ሀገራችን ኢትዮጵያን ሰላም ያደርግልን። ብስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወልሙርሰሊን ነቢይና ሙሐመድን ወዐላ አሊሂ ወአስሐቢሂ አጅመዒን። በድጋሚ ዒድኩም ሙባረክ ተቀበለላሁ ሚና ወሚንኩም ሳሊሐል አዕማል። መግቢያ ላይ ቅድም ያልጠቀስኳቸው ነገራቶች ነበሩ ወይም ደግሞ መልእክት የዒድ መልእክት ከተፈቀደልኝ ለማስተላለፍ እፈልጋለሁ። መጀመሪያ ለእናቴ ውዷ እናቴ ራቢያ አሊ አላህ ሱብሓነሁ ወተዓላ እንኳን ለዚህ ቀን የተከበረ ቀን ዒድ በሰላም አደረሰሽ። እንደዚሁም ወንድሞቼ ክፍለ ሀገር አዲስ አበባ ያላችሁ ወላው ሙስሊሞች እንኳን ለዒድ አልፈጥር በሰላም አደረሳችሁ። ለውዷ ባለቤቴ ፍርደውስ አህመድ፣ ለልጆቼ አህመድ፣ ኸድር፣ ወሁድ አላህ ሱብሓነሁ ወተዓላ እንኳን በሰላም አደረሳችሁ። ዒድኩም ሙባረክ ለማለት ፈልጋለሁ። በመቀጠል የሰው ልጅ ወደዚች ዓለም የመጣው አላህን ሱብሓነሁ ወተዓላ ለመገዛት ነው። ያንን ደግሞ አላህን በብቸኝነት ለመገዛት ሰላም መኖር አለበት። ሰላም ከሌለ አምን ከሌለ ማንኛውም አምልኮ ማንኛውም አላህ ሱብሓነሁ ወተዓላ በብቸኝነት መገዛት አይችልም። ስለዚህ ሰላም ዋናው ነው ለማለት ፈልጌ ነው። ኢንሻአላህ አላህ ሱብሓነሁ ወተዓላ ሀገራችንን ሰላም ያድርግልን። አላህ ሱብሓነሁ ወተዓላ ሀገራችንን ሰላም ያድርግልን። ሁላችንም የምንመኘው ነገር ነው። የሰው ሀገር ላይ መተን የሰራን እንደፈለግን ተከብረን የምንኖርበት ሀገር እዚህ እንደ ሴኩሪቲው ምኑ ሰላም ሲሆን በጣም ተደስተን ለሀገራችን እንመኛለን። ያንን ነው ሀገራችን ላይ የምንፈልገው። ይሄን ደግሞ ሁሉም ሰው በየእምነት ቤቱም ይሁን ሁሉም ሰው ደግሞ ከቤቱ ጀምሮ ልጆቹንም በማስተማር ስለ ሰላም ያንን ማሳወቅ መቻል አለብን። ሀገራችንን አላህ ሰላም ያድርግልን እላለሁ። በመጨረሻም ኢንሻአላህ ያው በቁርአን ለመዝጋት እሞክራለሁ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصمه ومن كان مريضا أو على سفر فعدة من أيام أخر يريد الله بكم اليسر ولا يريد بكم العسر ولتكملوا العدة ولتكبروا الله على ما هداكم ولعلكم تشكرون وإذا سألك عبادي عني فإني قريب أجيب دعوة الداع إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون